የትኛዎቹ ሐዋርያት ናቸው እንደዚህ ያደረጉት? ሐዋርያ ቅብብሎች ናችሁ ብላችሁ ያላችሁን በሐዋርያቱ ዘመን ከእነሱ በፊት የነበሩ ቅዱሳን አባቶችን አጽም እያስነኩ 22 ትውልዳችሁ 52 ትውልዳችሁ ይማራል ብለው ሲሉ የነበሩ አባቶች ሐዋርያት እነማንን ነው? የማንን አጽም ነበር የሚያስነኩ የነበሩት? እስኪ የሐዋርያዊ ቅብብሎቻችሁን ኑና ንገሩን። ታሪካችሁ ሲፈተሽ እኮ እርስ በርሱ የሚጣላ ታሪክ ነው። ታሪካችሁ፣ ገድላችሁና ድርሳናታችሁ ሲነበብ እጅግ እኮ ቀፋፊ የሚታየው በቪዲዮ አሁን እንዳሳየኑ ላይን ቀፋፊ ብትሰማው ለጆሮ የሚቀፍ ተረት የሚቀፍ የሰው የደረቀ አጥንት እዚህ ኢትዮጵያ ውስጥ ሳሙ ይሉሃል። የመቃብሩን ማነው የቅዱሳኑን አጽም ሳም ይልሃል እና አፈራቸውንም በጥብጠህ ጠጣ ይልሃል። ኤርትራ ውስጥ ደግሞ አጥንቱን ፍጫውና አድቀቀህ ጠጣው ትላለች። የቅድስት ድሚያና የምትባለው የገዳማት መነኩሴዎች ናቸው እነዛ ሲያደርጉ የነበሩት። ከወይራ ዘይት ጋር ቀላቅለው የሰው አጥንት ተፈጭቶ ማለት ነው። ሎርድ ክርስቶስ ይሻልሃል ና ወደ ጌታ ብለህ ስትለው አይመጡ። ሰላም ብለናል። ከበስተኋላ 4700 ሰው ኢየሱስ ይሻልሃል አንተ ትውልድ መዳን በእግዚአብሔር ልጅ በኢየሱስ ክርስቶስ በማመን ነው ስትላቸው አይወዱም። አዲስ ነገር መዓት መጣብን ይሉሃል። አዲስ ነገር ነው እየሰበካችሁን ያላችሁት። እኛ ኢየሱስ የሚባል አዳኝ አናቅም። የምናውቀው እኛ መቃብር ሄደን አፈር በጥብጠን ጠጥተን የቅዱሳኑን ስም ጠርተን ነው። ምንድ ነው ከእናቶቻችን ከአባቶቻችን እምነት ብለው ያስተላለፉልን ይህንን ነው የሚሉት። ምን መልሳላችሁ አሁን ኦርቶዶክሳውያን ወገኖች? ስለዚህ በኤርትራ የሰው አጽም ተፈጭቶ ይጠጣል። ገዳም ውስጥ በዘይት ተለውሶ ይጠጡታል። በኢትዮጵያ የሰው አጽም ከሳጥን ውስጥ እያወጡ ይስሙታል። አጽሙ ባረፈበት ቦታ ላይ አፈሩን ከስሩ ዝቀው አምጥተው እምነት ብለው ይጠጡታል። ይሄ ከሐዋርያቱ ትምህርት ከየት ነው ያገኛችሁት? የትኞቹ ሐዋርያት ናቸው እንደዚህ አይነት ያቀባበሏችሁ? ጥያቄ ለእናንተ ነው። ጸጋ ይብዛላችሁ። ወንድምነት ብርኬ እንኳን ደህና መጣ። ቀጥል። ቴንክ ዩ። እሺ ኤርሚ ቪዲዮ ታሳይልናለህ? ከዛ እንቀጥልኛ። እሺ የትኛውን የላካውን ላሳይ? ዋትስአፕ ላይ 2 ቪዲዮ ልኬልሃለሁ። አሁን የላኩትን ካካማይሉ ቅዱሳን አጽማቸውን እያሳዩ ነው ያሉት። ከ8ኛው ደቂቃ ላይ ታረግልናለህ። አሁን የላኩት የመጀመሪያውን ደግሞ ተወደዳችሁ የእግዚአብሔር ቤተሰብ ኦኬ። ይሄኛውን ከስንተኛው ደቂቃ ላይ ላድርገው? እንደምነት እስኪ የአባ ጽጌ ድንግል ነው እሱ የመጀመሪያው ነው። ቆይ አንዴ እዛው ጋር የመጀመሪያው አይደል እሱ? ሁለተኛ አላክም። ኦኬ የመጀመሪያው ያው ከታች ያለው ማለት ነው። ኦኬ ይሄ 16ኛው ደቂቃ ቤተሰቦች የእናታችን የቅዱሱን 6ኛ ደቂቃ ላይ ያለው እንግዲህ የተከበራችሁ እግዚአብሔር ቤተሰቦች አሁን እዚህ አጽሙ ያለበት ቦታ ነው። እዛ እንሄዳለን፣ እናያለን። አባቶች አሉ ያስረዱናል እንዴት እንደሆነ ማለት ነው። እሱን እናያለን። እግዚአብሔር ከሁላችን ጋር ይሁን። ማቲው ዋቀዩ እንደምትከሰንዩ ጋር ማካን ተጀጅሩ በከላፊ ነማ ፎነማ ዋለሜ ኦቶን ቶርቶሪን ጅሩ አጅቻራ አቺሴኔ ወጭ ላላ ዋቀዩ ፋናታው ቦኑ ጋር ወጭ ሰንጅሩ ኢሳ ወጭ ላላ ጅቻራ
ዘንድ የሚታይ ቃል ኪዳን ስጠኝ ሲሉት ደጅ መቶ የተቀበረውን አጽሙ አይፈርስም አይበሰብስም፣ ይህ ለመታሰቢያ እዚህ ዋሻ ውስጥ ሰውነት እስኪጠራ ስለተጋደል ለመታሰቢያ የሰጠው ብለው ቃል ኪዳን ተሰጥተዋል። እንግዲህ የምትዋቸው ብዙ ዓመት መንገድ ውስጥ ቆይተው አካላቸው ሳይፈርስ በዚህ አይነት መልኩ የሚወጣው የማይለወጥ ቃል ኪዳን ስለሰጣቸው ነው። ብቻም አይደለም ለመረጥ ያልጠራኋትን ነፍስ ለመንግስተ ሰማያት ያልተመረጠች ያልተጻፈች ነፍስ ደጅን አትረግጥም ነው ያላቸው። እነዚህ እዚህ ቦታ ላይ ተቀብረው አካላቸው እንደማይፈርስና ነፍሳቸው በገነት እንዳለች ሁሉ እናንተም ይህንን ቦታ የረገጣችሁ ተመርጣችሁ ነው። ይህንን ክብር እንድናገኝ ደረጃል አምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብር ምስጋና ይድረሰው። እንግዲህ ለግንዛቤ ያክል ይህንን ካልኳችሁ ጌታችን በክብር ወደ ሰማይ አድርጓል። አባታችንም ግንቦት 4 ቀን በክብር አልፏል ማለት ነው። የምናከብረው በደማቅ ክብረ በዓላቸው ያረፉበት ቀን ስለሆነ ማለት ነው። ስለ አገናነዙ ደግሞ እዚህ ጋር የምታዩት ያ በሙሉ ይሄ አጽም ነው ይታያችሁ እያሉ ልብሰ ብርሃናቸው የእግዚአብሔር ጸጋ ነበረ። ጸበለስን ከበሉ በኋላ ግን ልብሰ ብርሃናቸው ሲገፈፍ ራቁታቸውን ሆነዋል። ራቁታቸው መሆናቸውን ሲተያዩ ሲተፋፈሩ ኀፍረተ ሥጋቸውን በእጃቸው ሸፍነው ነበረ። የዛን ምሳሌ ለማስረዳት መምህራን በዚህ አይነት መንገድ ይገነዛሉ። የመምህራን አገናነዝ እዚህ ጋር የምታዩት የዲያቆናት አገናነዝ ነው። ዲያቆናት እግዚአብሔር ለማገልገል ካህናትን ለመርዳት ለተልእኮ መፋጠናቸውን ለማስረዳት በዚህ አይነት መንገድ ይገነዛሉ። የኛው የካህናት አገናነዝ ነው። ካህናት የጌታችን የኢየሱስ ክርስቶስን መከራ መስቀሉን እያሰቡ መስቀሉን ተሸክመው የማገልገላቸው ምሳሌ ለማስረዳት በዚህ አይነት መንገድ ይገነዛሉ። እዛ ጋር የምታዩቸው ህፃናቶች ናቸው። በህፃነት ያረፉ ለእግዚአብሔር የሚሳነው ነገር ስለሌለ ህፃናትም በዚህ አይነት መልኩ ወጥተዋል ማለት ነው። ሌላው የአቀባበሩ ስነስርዓት እዚህ ቦታ ላይ በሳጥን መቅበር አይቻልም። በሳጥን ከተቀበረ ቃል ኪዳን የተሰጠው ለአፈሩ ስለሆነ አፈሩ ደግሞ የሚያገኘው ሳጥኑን ነው። ስለዚህ ሳጥኑ እንደምታዩት ብዙ ዓመት መሬት ውስጥ ቆይቶ በዚህ አይነት መልኩ ሳይበሰብስ ወጥቷል። ውስጡ ያለው ግን አጽም ይፈርሳል፣ ይበሰብሳል ማለት ነው። የቃል ኪዳኑ አፈር ስለማያገኘው። ሌላው እንግዲህ ቅድም ከነገርኳቸው በተጨማሪ ለየት ያለ ቃል ኪዳን የተቀበሉት ምንድነው? አስቡኝ አትርሱኝ ነው። ይህ አስቡኝ አትርሱኝ ማለት እዚህ ቦታ ላይ ደርሰው የቃል ኪዳኑ ተሳታፊ ሆነው ሰው ደካማ ነውና ኃጢአት ቢሰሩስ እንዴት ታደርግልኛለህ ብለው ሲጠይቁት ጌታችንም እኛን ለማዳን ምክንያት ነውና የሚፈልገው በዚህ በቦታ ላይ የክርስትና ስሙን አስይዞ ወይም አስይዛ በቅዳሴ ሰዓትና በኪዳን ሰዓት በአንተ ስም የተጸለየላቸው ለንስሐ ለመንግስተ ሰማያት አበቃቸዋለሁ ብሎ ቃል ኪዳን ስለሰጣቸው እንግዲህ ለንስሐ መብቃት ቀላል ነገር አይደለም። ሰው ተመቸውም አልተመቸውም አዘነም ተደሰተም ለንስሐ በቅቶ አሟሟቱ ካመረለት ከዚህ በላይ ምንም አይነት ዕድል ስለሌለ እንግዲህ ለንስሐ እንድንበቃ በረከታቸውን ጻድቁ በቤታችን እንዲሞልን ቤተሰቦቻችን እንዲባርኩልን ብላችሁ የምታስቡ ከሆነ የክርስትና ስማችሁን ማስመዝገብና ማጸለይ ትችላላችሁ። ለመባ ያክል ገንዘባችሁን ለማስያ ለማዘዝ ተጨማሪ በረከት ስለምትጎናጸፉ 100 ብር ያስከፍላል። በ100 ብር ንስሐ ይገኛል ማለት ሳይሆን የቃል ኪዳኑ ተሳታፊ ለመሆን እንጂ በገንዘብ ብዛት የእግዚአብሔር ንስሐ የእግዚአብሔር መንግስት አይገኝም። ነገር ግን በጥቂት መባችን ብዙ በረከት ስለምናገኝ በዚህ መሳተፍ ትችላላችሁ። ሌላው እዚህ ቦታ ላይ ፈዋሽ የማር እምነታቸው አለ። ይህ ፈዋሽ የማር እምነታቸው በጸበል ተበጥብጦ በባዶ ሆድ ነው የሚወሰደው። መምናን በጸበል እየተጠበጡ ጠጥተው ተቀብተው ከየትኛውም ደዌ ተፈውሰዋል። ከኤችአይቪ ወደ ውጭ ሳይቀር ተልኮ የኩላሊት ጠጠር ወጥቶላቸው እንዲሁም ጀርባቸውን የሚያማቸው እና የውስጥ ደዌ ያለባቸው እየበጠበጡ ጠጥተው የፈውሱ ተካፋይ ሆነዋል። እናንተ ሚታትነት ትችላላችሁ። 30 ብር ነው እሱ። ሌላው ቅባ ቅዱስ መስቀል፣ ቲሸርት፣ ጋቢ፣ ነጠላ የምትፈልጉ ከሆነ ደግሞ እሱ እዛ ውስጥ ፊት ለፊት አለ። እሱ ይከፍትላቸዋል ለበረከት። ቅባ ቅዱስም እንደማሩ አንዱ ፈውስ ነው። አቤቱ ጌታ በዛው አካባቢ ትዳር መስርታ አንድ ልጅ ወልዳ ስትኖር ያው ሰው ሲኖር ያልጠበቀው ነገር ይገጥመዋል። ጭንቅላቷ በሽተኛ ሆነ፣ በውስጡ እየተርመሰመሰ ያስቸግራታል። ስለዚህ ትዳሯን መይዛ መቀጠል ስላልቻለች ትዳሯን ፈታ ወደዚህ ቦታ በመምጣት ጻድቁን እየተማጸነች ቅባ ቅዱስን በአባቶች እያስገባች ቆይታ መሀል ራሷ ሙሉ ለሙሉ ተከፈለ። በተከፈለው ራሷ በውስጥ ሲያስጨንቃት ሲያስቸግራት የነበረውትን ሙሉ ለሙሉ ወደ ውጭ ገንፍሎ አባታችን ኦፕራሲዮን አድርገው ጭንቅላቷን አጽድተው ጤነኛ አድርገዋል። ዛሬ ወደ ቤቷ ተመልሳለች። እናንተ ሆኑ ይዛችሁ መሄድ ትችላላችሁ፣ ቅባ ቅዱስን ማለት ነው። እንግዲህ ሌላው ይህንን ገዳም መርዳት ለምትፈልጉ ምንም አይነት የእርሻ መሬትም የአትክልት ልማት የለውም። እሺ፣ ሁለተኛው ደግሞ 8ኛው ደቂቃ ላይ ያድርግልን። ካካማይሉ ቅዱሳን ካካማይሉ ነው ያልከው? አዎ። ኧረ ብሩክዬ እንዴት ለሰው ራራለት እንዲማ አሉ እያወራ ነው ወይስ ሜት አድርጋ
እሺ ይቀጥሉ። ጀናታችሁ መርገጣችሁ በልተው አይደለም ቅዱሳን ተሰማይ የሰማይ ናቶች እየተላከ በቀን በቀን የሚበሉ ናቸው። ሽንት የላቸው፣ ሰገራ ያላቸው፣ የታጠቡ ናቸው። በስተ እግዚአብሔር እነዚህ ቅዱሳን ቦታ ማየት ቀላል አይምሰላችሁ። ይህን አይታችሁ ይህን ሰምታችሁ እንደ ግሸ ማርያም ቢነገር ያው ነው እና ኃጢአት ታልገባችሁ ኃጢአታችሁ ይሰራል። አባ የቅዱሳን ፎቶ ስናነሳ ቪዲዮ ስናሳ ጥሩ ነው? ችግር የለም? እየወሰደው ነው ሰው። ችግር አለው ወይስ ችግር አለው? ችግር የለውም። ያው እኛም ነገ እንደዚህ ሆነን ከአይጠት መዝረቅ ነው። የቅዱሳኖች አጥም ነው እዚህ አረግ ነው። ይህ እንግዲህ ነገ እኛም እንደዚህ ነው ጭንቅላታችን። አይን ነበራቸው፣ ጆሮ ነበራቸው፣ አፍ ነበራቸው፣ ምላስ የሚናገሩበት። እኛም ነገ እንደዚህ ነው። ስጋችን ሲበሰብስ፣ አጥማችን ሲላቀቅ እንደዚህ ነው የምንሆነው። የሰው ልጆች የሰው ልጅ ይሄ ነው። አባታችን እነዚህ ቅዱሳን ከየት ነው የሚመጡት? ከየት ነው እዚሁ የሚያገለግሎች። ሌላማ አሁን የተደረገው ስራ አሞራ ምቶ እንደተቆለፈ እዚሁ ወለል ይገኛል ተጎናጥፎ ቤቱ እንደተቆለፈ ማለት ነው። የገባበት አይገኝ። እግዚአብሔር ስራ ታሪክ ነው። ረፍ ረፍ በሉ አላማው ልክ ነው አባ ታምር ነው። እሺ ብርኬ ካካማ ይሉ አላለም። ሽንትም ሰገራም የማይወጡ እኮ አሉ። ንጹህ ናቸው። እዛው ሲያገለግሉ የነበሩ ንጹሃን ናቸው። እነዚህ እውነት ነው። በረከታቸው ይደርብን፣ ይደርብህ። አሜን። ይደርብህ፣ ይደርብህ። እንኳን ደህና መጣህ። አቤት አቤት። ከባድ ዘሮቻችሁን ከኦርቶዶክስ ሃይማኖት ትምህርት ጠብቁ። እኔ በእውነት እዚሁ ስላላችሁ የምነግራችሁ ዘራችሁን ከኦርቶዶክስ ሃይማኖት ትምህርት ጠብቁ። የቤተ ክርስቲያኒቱ ትምህርት የጨቀየ የሰይጣን ትምህርት ስለሆነ ሰውን ከክርስቶስ አርቃ በአጥንት እንዲታመን ቅዱሳን ብሎ በሚል ስም የሰው አጥንት እየተሳመ የሰው አጥንት ተፈጭቶ አጥንትን ስታገኘው ፈልገው በእናትህ አጥንት ምናምን እያልክ ሚዩት አድርግ፣ ሚዩት አድርግ። የሰው አጥንት ተፈጭቶ በወይራ ዘይት ተለውሶ በኤርትራ ውስጥ ይጠጣል እና በኦርቶዶክስ ይሳል። አምቧ የለም ማወራረጃ ሚዩት ታደርጋለህ ወንድምዬ። ማወራረጃ አይ ለሚጠጣው እኮ ብዬ ነው አባ ብያ ሚዩት ታደርገዋለህ ወይስ ላስወርድህ ወንድምዬ? ምንድን ነው ኦርቶዶክስ ነው ወይስ ምንድን ነው? በልክ ያለ ሄደ አጥንትህን እዛው ሳም ፈጭተው ደግሞ ሲሰጡ በጥበጣ ጠጣ። ልክ ወንድሞች፣ በኤርትራ ውስጥ ቅድስት ድሚያና የምትባለዋ ሴት አጥንቷ ተፈጭቶ አጽሟ ተፈጭቶ በወይራ ዘይት አድርገው ለውሰውት ለሰው ጠጡ ብለው አድለዋል። በዩቲዩብና በፌስቡክ በነበርኩበት ሰዓት ላይ ቀጥታ ስርጭት አስተላልፌዋለሁኝ። ከፈለጋችሁ አሁንም ልናሳያችሁ እንችላለን። በኢትዮጵያ ኦርቶዶክስ ደግሞ በየገዳማት በተለይ በሰሜን ሸዋ፣ በወሎ፣ በትግራይ፣ በጎንደር እና በጎጃም እንደዚህ አይነት አካባቢዎች ላይ የቅዱሳን አጽም እየተባለ ሄደው ከሳጥን ውስጥ አውጥተው ይሰጧቸዋል። አጥንታቸውን ያረፈበት ቦታ ላይ ቀጥታ ቅድም እንዳያችሁት ማለት ነው። እዚህ ጋር ቅድም እንዳሳየናችሁ ለስም ማጥፋት የሚመስላቸው ሰዎች ካላችሁ ለምሳሌ ይሄ ማለት ነው። ያውን የሰው አጽም ነው። ያው እነኛውን ሊያዩ የሄዱ ናቸው ገዳማውያን ማለት ነው። ይሄ ቦረና ዋሻ ውስጥ ማርያም ቤተክርስቲያን ያለ ማለት ይሄ እንደዚህ የምታዩት በሙሉ እንጨት መስሎ የሚታየው በሙሉ የሰው አጽም ነው። ይታያል። የሰው ጭንቅላት፣ ጎድኑ፣ እግሩ ምናምን ነገር ይሄ እንጨት እንዳይመስላችሁ
ጨፈቃ እንጨት እንዳይመስል የተፈለጠ እንጨት እንዳይመስል ሰው ነው የሌታይ። ይህንን ሄደው እነዚህ ሕያዋን እነዚህን ይለምናሉ። እነዚህ ሕያዋን የሆኑ ሰዎች በእግዚአብሔር መልክና አምሳል የተፈጠሩ ክርስቶስ የሞተላቸው በክርስቶስ ታምነው የዘላለምን ሕይወት ለማግኘት የወንጌል ስብከት ሲሰበክላቸው እምቢ ብለው ችኳንታ ተከራይተው አገር አቆራርጠው ሄደው እነዚህን ስመው ይመጣሉ። እናስ የነዚህ አካል ያረፈበት መሬቱን ይሄ እዚህ ጋር ያለው ማለት ነው። ከዚህ ጋር አፈሩን ቧጠጥ አድርገው በፌስታል አስረው ይመጣሉ። በጥብጠው ይጠጣሉ። ሎክ አሁን ይሄ አሁን እዚህ ጋር ምንድነው ይሄ መቀመጫችን አካባቢ ያለ አጥንት ማለት ሰፊው አጥንት ይሄ መቀመጫችን ስጋው ያለበት ማለት ነው። የሰውየው ጭንቅላቱ እዚህ ይታይ። ይሄ ነው ምድራችን ላይ የተሰበከ ክርስትና ብለው የሚሉት ማለት ነው። እነዚህ የሚሄዱት ሕያዋን የሆኑት እነሱ ሊጎበኙ ነው። ይኸው ከንቱ ነኝ ከንቱ ነኝ ዋስትና መከር ይሄ በሙሉ አጽም እግዚአብሔር ካልሆነኝ ተስፋ የሚሆነኝ ሕይወት የሚሰጠኝ አምላኬ ብቻ ነው የሚያስተማምነኝ። እግዚአብሔር ብቻ ነው የሚያስተማምነኝ። ለዚህ ህዝብ ነው ወንጌል አትስበኩ። ለዚህ ህዝብ ነው ወንጌል አትስበኩ ተዋቸው ብለው የሚሉን ማለት ነው። ብርክዬ የቀድም ልጁ ሲናገር አስተውለህ ከሆነ ዘንዶ እርጎ ያጠጣሉ ይቀልባሉ ሲል ነበር ልጁ ራሱ ማለት ነው። ያስገዳል። ነገራችን ከዘንዶ ጋር ተያይዞ የሚሰግድና የሚያስቀድስ ዘንዶ እንዳለ ታውቃለህ አይደል? እልሜ ወሎ ውስጥ አይደል? ቤተ መቅደስ ውስጥ የሚኖር ቤተ መቅደስ ውስጥ ተኝቶ ያለ ወሎ ውስጥ ነው አይደል? ላክልኝ የአባ ጊዮርጊስ ዘጋስጫ እንትን ቴሌግራም ላይ ልክልሃለሁ። ቤተ መቅደስ ውስጥ የሚኖር እየወጣ የሚያስቀድስ የሚሰግድ ዘንዶ አለ። አባ ጊዮርጊስ ዘጋስጫ ገዳም ማለት ነው። ይሄው ታንክ ዩ ወሎ ውስጥ ማለት ነው። አባታችን አባ ጊዮርጊስ ዘጋስጫ ወሎ ውስጥ የሚገኘው በአውሬና በዘንዶ የሚጠበቀው ገዳሙ ላይ ሁሌም የአብይ ጾም ሕማማት ላይ በየዓመቱ የስቅለት ቀን ቁመቱ 60 ክንድ የሆነ ታላቅ ዘንዶ ከቤተ መቅደሱ ይወጣና ግብረ ሕማማት ከሚነበብበት ከአትሮንሱ ስር ተጠምጥሞ ራሱን ቀና አድርጎ ከህዝቡ ጋር ሲሰግድ ውሎ ካህኑ ሲያሰናብት ማታ ተመልሶ ወደ ቤተ መቅደሱ ይገባል። እኒህ ከማህሌተ ጽጌ ደራሲ ከአባታችን ከአባ ጽጌ ድንግል ጋር በመንፈስ እየተጠራሩ መገናኘት ሲፈልጉ ከእሳቸው ገዳምና ከአባ ጽጌ ድንግል ገዳም መካከል ላይ ያለው የወለቃ ወንዝ እየሞላ ቢያስቸግራቸው ከፍቅራቸው ጽናትና ብዛት የተነሳ እንባቸውን አፍስሰው አልቅሰው አፈር አንስተው ቢረጩ የረጩት አፈር ድልድይ የሆነላቸው ከህፃንነታቸው ጀምሮ ከእናታችን ጋር የተለየ ቁርኝት ያላቸው አባታችን አባ ጊዮርጊስ ዘጋስጫ በሚከፋቸውም ሰዓት በሚደሰቱም ሰዓት ስነ ስዕሏ ላይ እየሄዱ እየተደፉ ይማጸኗት፣ ያለቅሱ፣ ደስ ይላቸው ነበር። ታዲያ አንድ ቀንም ስነ ስዕሏ ላይ ሆኖ በሚያናግሯት ሰዓት በግዘፍ አካል ወጥታ ጡቷን አጥብታቸው ሂዳለች። ይህንን ማናቸው ቆሞስም ሄደው አይተውታል። ወሎ ውስጥ ነው ያለው። ያው ሰውየውም የወሎ ሰው ስለሆነ ማለት ነው አባ ጊዮርጊስ ዘጋስጫ የተባለው ኢትዮጵያዊ ቄርሎስ ተብሎ የተባለው እና ዘንዶ ያለው መንበሩ ስር ነው። ታቦቱ ባለበት መንበር ስር ነው። በህይወት ያለ ዘንዶ ነው። ልብ በሉ። አቡነ እንድርያስ ዋሻ ውስጥም ሰሜን ሸዋ እርጎና ወተት ነው የሚቀልቡት። ቅድም ልጆቹ እንደሄደው ነው ራሳቸው ያረጋገጡት። የኦርቶዶክስ አማኞች ናቸው። ልብ በሉ። እኔ ይሄንን ቢያስፈልግ በማይታወቅ ሰው አድርጌ ምንድነው ላስቀርጸው እችላለሁ። ይሄንን አውሬ ማለት ነው። አየህ፣ በዋሻ ውስጥ እርጎና ወተት እየቀለቡት ያሳድጉታል ዘንዶውን። በቤተክርስቲያን መንበር ስር መንበር ተብሎ የሚባል በሚቀደስበት ስር ይኸው እንደሰማችሁት እንደዚህ ያደርጉታል። አባታችን አባ ጊዮርጊስ ዘጋስጫ
ወሎ ውስጥ የሚገኘው በአውሬና በዘንዶ የሚጠበቀው ገዳሙ ላይ ሁሌም የአብይ ጾም ሕማማት ላይ በየዓመቱ የስቅለት ቀን ቁመቱ 60 ክንድ የሆነ ታላቅ ዘንዶ ከቤተ መቅደሱ ይወጣና ግብረ ሕማማት ከሚነበብበት ከአትሮንሱ ስር ተጠምጥሞ ራሱን ቀና አድርጎ ከህዝቡ ጋር ሲሰግድ ውሎ ካህኑ ሲያሰናብት ማታ ተመልሶ ወደ ቤተ መቅደሱ ይገባል። እኒህ ከማህሌተ ጽጌ ልብ በሉ እንግዲህ ሲያስቀድስ ይውልና ዘንዶ ያስቀድሳል። ከዛ ወደ ቤተ መቅደሱ ይገባል። ዘንዶ በዘንዶ ሆኗል ማለት ነው። ኦኬ ብርኬ እንግዳውንም አውራው ያው ቀጥሉ። ኦርቶዶክሳዊ ዘንዶ ማለት ነው። አዎ ባለማተሙ ዘንዶ እንግዲህ ቤተ መቅደስ በሚሉት ውስጥ እንግዲህ ታቦት ይገኛል በሚሉት ውስጥ ነው እንግዲህ የሚኖረው ማለት ነውና ለማን እንደሚሰግዱ እንግዲህ ጥያቄ ማንሳት እንችላለን። እሺ ወንድማችን እንኳን ደህና መጣህ። እንኳን ደህና ቆያችሁ። ከየት ቤተ እምነት ነህ? ኦርቶዶክስ ተዋህዶ እምነት። እስካሁን ካሳየነው ቪዲዮ የትኛው ሐሳብ ላይ ነው ማውራት የምትፈልገው? ምንም ሐሳብ የራሴ ሐሳብ ነኝ። እኔ ራሴ ሐሳብ ነኝ። አይ እኔ ስለ አንተ ሐሳብ ሳይሆን የትኛው ርዕስ ላይ ነው ማውራት የምትፈልገው? ርዕስ የለኝም። ርዕስ ፍጠርልኝ ርዕስ። እሺ እኔ ላንሳና ጥያቄ ከዛ እዛ ላይ እናውራ። በቃ ጎሽ። አጽም በመሳም የሚገኝ በረከት አለ አለ? እሺ መጽሐፍ ቅዱሳዊ ማስረጃ አስጣም። መጽሐፍ ቅዱስ ስታገኘው አንብበው ከመጀመሪያው እስከ መጨረሻው። ስመታ ቃል አንተ ድብና አድርጌ ልሽ ሁሉ አውቃለሁ። ልሽ ሁሉ አውቃለሁ። አይደለም ስሜ ልሽ ሁሉ አውቃለሁ። አጽሙን አዎ ልሽ አጣጥሜ ማን ነው አወራርጄ ሁሉ ውጭ ሁሉ አውቃለሁ። የማንን ነው የሳምከው? የፋጤን የፈለከውን አንተ የምታስበውን። እኛማ አጽም የለንም። እኛ እናንተ ናችሁ አጽም ያላችሁ፣ እኛ የለንም አጽም። ጎሽ አባብዬ፣ አጽም እንደሌለ ማመን በራሱ እኮ ቁንጆ እምነት ነው። እምነት ማለት ከዛ አይደል የሚጀምረው? አጽም የሌለህን የት ሄደህ ነው የሳምከው አንተ? የትም። አዎ ቤት አለክ። ድብና አይደል? የማን ነው አጽሙ? የአቡነ ሀብተ ማርያም። አብሮ ነው ከአንተ ጋር የሚኖረው? አዎ አለ። ልላክልህ? እዛው በጸበልክ አይደለም ወይ? ላክልኝ ወይ አትላክልኝ? ሁለት ምርጫ። እስቲ ይሄን ከመለስክልኝ የት ነው ያስከው? ኖ የት ነው ያስከው? የት ነው ያስከው? ልላክልህ ወይስ አላክልህ? እምነት ማለት ከዚህ ነው የሚጀምረው አባብያ። የት ነው ያስከው? እሺ የት ነው ያስከው? ልላክልህ ወይስ አላክልህ? 4 ነጥብ። የት ነው ያስከው? ምርጫ አለ። የት ነው ያስከው? ሁለት ምርጫ አይደለም አደላት። እዛ ሰፈርማ እናቃታለን አባብዬ። ወንዝ አካባቢ ሲዞር ማለት ያስከው? ልላክልህ ወይስ ምርጫ እኮ ነው ይችላል። ብሩኬ ዘቤስ እኮ ነው አባቴ። ግራ እጅን ያየው ነው። ይህ እንደዛ ነው መናበብ ያለብን። አየህ፣ ልላክልህ ወይስ ቹዘቢስ? ለጥያቄ እኮ መልስ እኮ ነው እየሰጡ ያለሁት። ጌታ ኢየሱስ ክርስቶስ ለአንተ እምነት ማለት ከዛ ይጀምራል። ዩሲ ኢየሱስ የሞተልህ ለአንተ ነው። ድብና ኢየሱስ የዘላለም ሕይወት ነው። ንጉሴ፣ አባቴ፣ ሟቼ፣ ዘላለም ሕይወት ነው ባትልስ ኢየሱስን ተቀብለሃል አንተ? ድብና አድርጌ ቀድሜ እኮ ነው የተቀበልኩት። ቀድሜ መች ነው የተቀበልከው? ቆየን ካየን እንደ አንቺ ይላል። ዘፈኑን ነው ወይስ ኢየሱስን ነው? አባቴ የምታወራውን እንምረጣ። የምናወራው አሁን እኮ አንተ ገስት መላክ ያለብህ ማለት ነው ቀን ላይ ነው፣ ከፈሳሹ በፊት ነው ገስት መላክ ያለብህ።
ከፈሳሹ በፊት ነበር መላክ የነበረብህ። አሁን ከፈሳሹ በኋላ ከባድ ነው የሚሆነው። የክርስቶስ ማዳን ባንተ ላይ ከፍ ይበል። የክርስቶስ ማዳን ባንተ ላይ ከፍ ይበል። ሌላ ምንም አይደለም። ማዳኑን ብቻ ሮያል አይደለም። ድምፁ ወደሱ ተመሳሰለብኝ። ማዳኑን ገና መቀበል እኮ በጣም እንደዚህ ኧረ ግድ የለም ይመስላል። ሮያልን ይመስላል። በሌላ አካውንት መጥተው ነው። አካውንቱን ስታገኘው ደህና ነህ እንዴት ነህ? እሱን ስትገረፍ አይባልም። እዚህ ቦታ ላይ አሁን ተመሳሳይ ነው ወይስ አይደለም? አሜን ብቻ ነው። አይደለም ሮያል አይደለም አይደል? ድምፁ ግን ተመሳሰለብኝ። ምሕረት ይደረግልኝ። ሮያል አለከታች ምሕረት ይደረግልኝ። ኦኬ ሮያል እየመጣ ቆይ። ምሕረቱን ከላይ ነው አባቤ። ሮያል በቃ ላይ ሰፈር ታይሰፈር በቃ ጥርጣሬን አስቻለሁ። ተመሳሰለብኝ ግን ድምፅ መመሳሰሉን ተውና ቦታ ምረጥ። ላይ ሰፈር ታች ሰፈር ቦሌ ቦታ ምረጥና ሰፈሩ ረጋ አንተ አንዴ እንጨማመራለን፣ አወራለን፣ እንሰጣለን። አንዴ ሮያልዬ ምን አልከኝ? እንኳን ደህና መጣ። ሰላም ነው ኤርሚያስ፣ እንዴት ነህ? ደህና ነኝ እግዚአብሔር ይመስገን። በጣም ይቅርታ ተመሳሰለብኝ ድምፅህ። ይቅርታ እያልኩ ነው። ኦኬ አሁን ማለት ኖርማሊ ይሄ እንኳን አስተሳሰቡም ጥሩ አይመስለኝም። ኦርቶዶክስን የሚወክልም አይደለም ለነሱ። አይ የነገሩ ሁሉም ቢመጡ ኦርቶዶክስን የሚወክሉ የለም እንደው አንዳንድ መምህራን ካልሆኑ በስተቀር ግን ኦርቶዶክሳዊ አማኝ ነው ይናገር። ግን አነጋገሩ ምናምን እኔ ዝም ብዬ እያዳመጥኩኝ ነበር ከታችኝ። ግን አለ አይደል ሙቀት ከሌለ አንድ ነገር ላይ ዝም ማለት እንደዚህ በላ አባቴ እኔ ጋር አንተ እንደዚህ ምናምን ጥሩ አይደለም። ምክንያቱም መገመትን ያመጣል እና እንደዚህ ከሚል ዝም ቢል ደስ ይለኛል። ደጋግሞ ነው የላከው ነገረው። ከሰማህ ደጋግሞ ራሱ ነው ገስት የላከው። ለዛ ነው ያስገባነው። ቅድም አልሰማ ብሎ ሲለን አስወረድኩት። ከዛ እንደገና ደግሞ ገስት ላይ ሳየው ላካ አስገባሁትኝ። እኔም ያንተን ሀሳብ ነው የምጋራው። ሰዎች እውቀት ከሌላቸው ለምን ገብተው ቤተክርስቲያኒቱ በመጽሐፏ የተሰደበችበት ሳያንስ እነሱ እንደገና ደግሞ አሁን የኦርቶዶክስን አርማ አድርጓል። ኦርቶዶክሳዊ ነው እምነቱ፣ ኦርቶዶክሳዊ ነው፣ ምንም ጥርጥር የለውም። ይወክላል አይወክልም ብሎ የሚለውን እኛ እሱን ለጊዜው እኛ ራሳችን የምንመዝንበት አለ። ግን በቃ ወንድማችን ሲጃጃል አንተም ራሱ እንደ ሮያል ነው ወይ ብለህ ስትል እንደዚህ ይጃጃል አለው እንደ ነው ኤርሚያስ። አይ ድምፅ ተመሳሰለብኝ ድንገት ብሎ በሚል እንጂ አይ እንደው እየቀለድክ ከሆነ ብዬ ነው። ኧረ እንዴት ትቀልዳለህ? እሺ ምን እንደምትለው ከታች ያለው ሰው አውራ ውስጥ ሮያል ሳይሆን ማለት ብላችሁ ታምናላችሁ አሉ። ሮያል ያውራ ስሙም እኮ አይነበብም እኮ ምንድን ነው? አረ ነው ኦኮኮ ሄሎ ብራዘር ለምን አተኛም ግን? ማይክን ክፈትና አውራን እንጂ ከታች ያለው ሰው የኦርቶዶክስን አርማ ያደረከው ካልሆነ ልናስወርድህ ነው። ታስወርደው ጥሩ ነው፣ ግን ምንም ትርጉም ያለው ሆነ ሰው አይደለም ይመስለኝ። ያ ኦኬ እታች ውረድ። እንግዲህ አርማውን አድርጎ መጥቷል። የኦርቶዶክስ እምነት ተከታይ ነው። ይወክላል አይወክልም ብሎ የሚለው እኛ እንኳን እሱ አይደለም ሌሎች ደግሞ ስናደድበት ነበርና ሁኔታውን አምን አናዶኝ። ከዛ ደግሞ አንተ ስሜን ስታነሳ እስቲ አይገስት ልላክ ምናምን ብዬ ራሴን ነፃ ላውጣ ይልካል። ቴንኪው አሁን ደግሞ ላከ ገዝተ ማለት ነው ሰውየው። በቃ ግዕዝ እኮ ነው የጻፈው፣ ግን ግዕዝ ነው የጻፈው። ግዕዝ ሁላ የሚችል ሰው እኮ ነው። ፕሮፋይሉ ላይ በግዕዝ ሁላ ነው የጻፈው። አንዳንድ ጊዜ እንደዚህ አይነት ነገር እንደዚህ የምግብ እጥረት ኑሮብህ ስትጠጣም እንደዚህ አይነት ችግሮች ይከሰታሉ እና እንደዚህ አይነት ሰዎች
ለራሳቸውም ለምኑም አይሆኑ ዝም ብሎ በስሜት ብቻ ነው የሚነዱትና እኔ እንደዚህ አይነት ሰው ሲናገር ያስጠላኛል። እኔ በእምነት ከሌላ አጉል እንደዚህ ድብና አድርጎ እንዳያርጉ ምናምን እንደዚህ አይነት ነገር አይሰራም። ሀሳብ ካለ በሀሳብ ተሞግታለህ፣ ካልሆነ ደግሞ አሁን እኔ ስለነዚህ አሁን ስለቀረቡት ነገሮች አይዲያው የለኝም። ገብተዋል። ስለዚህ አይዲያው ስለሌለኝ አዳምጥና እንደዚህ ሪከርድ አድርጌ እነዚህ እውቀት ያላቸውን ሰዎች ይሄ ምንድን ነው ብዬ መጠየቅ ገብቼ ዝም ብዬ ከመንቦጫረቅ መጠየቁ አይሻልም? እንደዚህ አሁን ሳላገብቼ ከምነጋገር ማለት ነው። እንደዛ ነው ማስበው። ትክክል ነው። ኦኬ እሺ፣ ድጋሚ ገብታል። አሁን የማትከፍት ከሆነ ማይክን ብሎክ አደርግሃለሁ። ይቅርታ ያደረግልኝ። ችግር የለውም። ከየት ቤተ እምነት ነው? ኦርቶዶክስ ተዋህዶ። እሺ፣ እንኳን ደህና መጣ። እንኳን ደህና ቆያችሁ። የቀረበው ነገር ላይ ምን የምትለው ነገር ሀሳብ አለ? የቀረበው ሀሳብ ምንድን ነበር? አላየኸው? አላየሁትም። ዩቲዩብ ላይ ያው ቪዲዮን ደግመህ እንዳትልክ እሺ። ዩቲዩብ ላይ ተቀርቷል። ዩቲዩብ ላይ ያውና እዛው መልስ በኮሜንት ዩቲዩብ የሚያስቀምጡ ሰዎች ስላሉ ለዚህ ነው 3 ጊዜ ገብተህ 3 ጊዜ አላየሁትም ብለህ ትላለህ። ቅድም አላስወራ ብለህን ነበር። ደግመህ እንዳትልክ፣ ቀጥታ ነው የምሸኝህ ከላክ ማለት ነው። ምኑንም እኮ የሚያውቀው አይደለም ኤርሚያስ። አሁን የተደረገው ነገር አይተህ እንደሆነ ብዙ ኦርቶዶክሶች አድርገውታል አይደል? ይሄ ፕሮፋይላቸው ላይ ማለት ነው። እና እኔ አላውቅም ምን እንደሆነ እንትኑ አላየሁ። የኦርቶዶክስ አሁን ይሄ ሰውዬ እንግዲህ ዝም ብሎ በቃ በደመ ነፍስ ሲደረግ ኦርቶዶክስ ሲያረጋይቶ አድርጎታል። ገባ? ስለ ኦርቶዶክስ ምንም እውቀት የለውም። እንዲህ አይነት ሰዎች እምነትን ያሰድባሉ። በጣም ነው የምናደድባቸው። እኔ ብዙ ጊዜ እንደዚህ አይነት ነገሮች ደፍሬ አልገባም። ለመሰለህ በቃ ማታውቀው ከሆነ ማዳመጥ፣ በቃ ከታች ሆነ ማዳመጥ። እኔ ማን ይከለክለኛል? አዳምጠህ መጠየቅ። አሁን ይህ ሰውዬ ምንም እውቀት የለውም ስለዚህ ጉዳይ ላይ እና እንደዚህ አድርገህ እንደዚህ አጸመለሳለሁ ምናምን እሰማዋለሁ ምን ታመጣለህ ምናምን አለኝ እኔ ጋር ምናምን እኔ አልቀበልም እንደዚህ አይነት ነገር። ምክንያቱም ይሄ እንደውም እምነቱን የሚያሰድቡት እንዲህ አይነት ሰዎች ናቸው። እኔ አሁን የቀደሙን በሙሉ ሪከርድ አድርጌ ይዤዋለሁ እና አሁን ይህን መጠየቅ እፈልጋለሁ ሰዎች ከማን ከኔ አእምሮ ውጭ ከሆነ እንደዚህ አይነት ነገሮች ምንድን ነው? ለምሳሌ ይሄ ነገር ምንድን ነው? ታሪካዊ ነገር ነው ወይስ ኦርቶዶክስ በምንድን መልኩ ነው ያስቀመጠችው ይሄን ነገር? ያ ቦታ የተቀደሰ ቦታ ነው የሚለውን ለማሳወቅ ነው ወይስ ምንድን ነው የሚለውን ነገር ትጠይቃለህ ከአዋቂዎች። እነሱ ይሄ ቢሆን ይሄ ነው ብሎ ያስረዳዋል። ከዛ በኋላ ከነሱ ጋር የሆነ ፖይንት ይዘህ መጥተህ እንደ አንተ እንደዚህ ካመጣው ሰው ጋር ትነጋገራለህ ኤርሚያስ ይመስለኛል። እኔ ግን ዝም ብለህ በደመ ነፍሳውን ዘልዬ ገብቼ እንዲህ ነው የምትለው ምንድን ነው እንደዚህ ነው ከምባባል ማወቅ እንደዚህ ተረድቶ መጠየቅ ይሻላል በሚል ነው እኔ ሳዳምጥ የነበረው ቅድም ማለት ነው። ራይት። ይህም ነው መሆን ያለበትም። ሰው ብዙ ጊዜ ስለ ሃይማኖቱ ቀና የሆንና ምንም በማያውቀው እውቀት ገብቶ እመልሳለሁ ብሎ ራሱን ማሰድቦ እምነቱን ማስነቅፎ ይወጣል ማለት ነው። በየትኛውም ቤተ እምነት ውስጥ ያሉ ማለት ነው። በየትኛውም ቤተ እምነት ውስጥ የኖሩ ሰዎች እንደዚህ ነው የሚያስደርጉት። ከዚህ ይልቅ እንዳልከው በእውቀት ላይ የተመሰረተ ነገርን ለመመለስ የሚያውቁቱ ቢገቡ ጥሩ ነበር። አሁን ኦርቶዶክሳዊት ቤተክርስቲያን ሐዋርያዊ ቅብብሎሽ አለኝ ብላ ትላለች ሲሉም ይሰማሉ። የመጀመሪያው ጳጳስ የጳጳሳት ሹመት የክህነት ሹመት ከየት ነው የመጣው? ማን ነው ያመጣው? መቼ ጀመረ ብሎ የሚለውን በቤተክርስቲያኒቱ ታሪክ ውስጥ ሁለት አይነት አለ። የመጀመሪያው በብፁዕ አቡነ ባስልዮስ የዛሬ 60 ዓመት በንጉሱ ዘመን ማለት ነው የተሾሙ ጳጳስ አሉ። የመጀመሪያው ጳጳስ። ከእሳቸው በፊት ደግሞ ከአራተኛው እስከ 6ኛው መቶ ክፍለ ዘመን ተነሱ ተብሎ የሚባሉ አባ ፍሬምናጦስ የሚባል አቡነ ሰላማ ከሳቴ ብርሃን ከግብፅ ሀገር ጵጵስናን ከአትናቴዎስ ተሾሞ ታቦት ይዞ መጣ የተባለ የመጀመሪያው ጳጳስ የሚባል አለ። ሁለቱም ታሪክ አሳፋሪ ነው። በተለይ የፍሬምናጦስ የሚባለው ታሪክ የዛሬ በአራተኛው መቶ ክፍለ ዘመን ነበር ተብሎ የሚባለው
በአብርሃ አጽብሃ ዘመነ መንግስት ማለት ነው። ሁለቱ የትግራይ ተወላጆች አብርሃ አጽብሃ የሚባሉ ወንድማማቾች ንጉሥ ሆነው በነበሩበት ዘመን የነበረው ጳጳስ ከግብፅ ሀገር መጣ የተባለው ጳጳስ ጵጵስናውን ሲሾም በባለፈው እንዳሳየ ነው ከጌታ ከኢየሱስ ክርስቶስ ከጌታ እናት ከማርያም ከቅዱሳን መላእክት ሁሉ ጨምረው ነቢያቱ ሐዋርያቱ ሁላቸውን በየተራ ከንፈሩን ስመውት ነው ከግብፅ ሀገር ጵጵስናውን ተቀብሎ መጣ ብሎ የሚለው ይሄው ገድሉ መጽሐፉ ማለት ነው። ከፍቼን ያሳየሁት ኦኬ። ከመንበረ ማርቆስ ነው ጵጵስናውን ያመጣኑ ወይ ደግሞ የሐዋርያው ቅብብሎች ብሎ የሚል በታሪኩ ላይ ሊያወራ የሚችል ቅዱስ የእግዚአብሔር ልጅ ምስክሬ ነው። አንድ ሰው አይኖርም። ካለ ይግባ፣ ካለ ገብቶ እስኪ ያወሩ። የኦርቶዶክስ ሐዋርያዊ ቅብብሎች በእውነት ከግብፅ አገር መጣ የተባለው ከመንበረ ማርቆስ መጣ የተባለው እሱ እውነተኛ የሆነ ታሪካዊ አመጣጥ ነው። አሁን ብፁዕ አቡነ ማትያስ እጅ ላይ ያለው የፓትርያርክነት የሊቀ ጳጳስነት ስልጣን እውነት ከነ ጴጥሮስ የተገኘ ነው? ይሄንን ቼን ወይ ደግሞ ይሄንን ሰንሰለት ይሄን ቅድመ ተከተል ይዘን ስንሄድ የት ጋር የምናርፈው? የዛሬ 60 ዓመት የዛሬ 60 ዓመት ምንድን ነው? በንጉሱ ዘመን ብፁዕ አቡነ ባስልዮስ ናቸው ለመጀመሪያ ጊዜ ጳጳስ የሆኑት በኢትዮጵያ ኦርቶዶክስ። በ1600 ዓመት ታሪኳ ውስጥ በሙሉ ከግብፅ ነበር እስላም ጳጳስ ሆኖ የመራት ቤተክርስቲያን እኮ ነው ኦርቶዶክስ። እስላም ማናቸው የጻፉት? ብፁዕ አቡነ ጎርጎርዮስ ሁሉ ጽፈውታል። የኢትዮጵያ ታሪክ መጽሐፉ እጄ ላይ አለ። አትቆሙም ኦርቶዶክሳውያን። ተረታችሁን ማለት ሶሪ ታሪካችሁን ላነበበ ሰው የተዝረከረከ የሚያሳፍር ውሸት የተቀላቀለበት አንድ መዓት ታሪክ ነው ያላችሁ። ልትናደር ትችላለህ፣ ጉዳይ ነው። ሰድባይ ልትወጣ ትችላለህ፣ ጉዳይ ነው። አይመለከተኝም። እንዳነበበ ሰው ግን የምነግርህ ማለት ነው። ብፁዕ አቡነ ባስልዮስ አቤት ቆይ እሰጣለሁ። ብፁዕ አቡነ ባስልዮስ እሺ፣ ብፁዕ አቡነ ባስልዮስ በጃንሆይ ዘመን ማለት ነው የመጀመሪያው ጳጳስ። ከሳቸው ቀጥሎ ብፁዕ አቡነ ማነው? ብፁዕ አቡነ ተክለ ሃይማኖት ተክለ ሃይማኖት ናቸው። ከሳቸው ቀጥሎ ብፁዕ አቡነ ቴዎፍሎስ በደርግ የተገደሉት። ከሳቸው ቀጥሎ ብፁዕ አቡነ መርቆሪዎስ የአሜሪካ ሀገር በስደት የነበሩት ጠቅላይ ሚኒስትር ዶክተር አብይ ይዟቸው የገባው ባለፈው ያረፉት ማለት ነው። ከሳቸው ቀጥሎ ብፁዕ አቡነ ጳውሎስ ከጠቅላይ ሚኒስትር መለስ ዜናዊ ጋር የሞቱት ማለት ነው። ከሳቸው ቀጥሎ የኔ ጳጳስ እኔን ስልጣን የሰጡኝ በፕትርክና ባይሾሙም ብፁዕ አቡነ ናትናኤል በመካከል ላይ መርተውታል። እሳቸው እንኳን ጳጳስ ናቸው እንጂ ፓትርያርክ አይደሉም። ከብፁዕ አቡነ ጳውሎስ ቀጥሎ ብፁዕ አቡነ ማትያስ አሁን ያሉት ማለት ነው። በሙሉ የመጡት በፖለቲካ ነው። በሙሉ ብፁዕ አቡነ ማትያስና ብፁዕ አቡነ ጳውሎስን ያመጣው ወያኔ ነው። ለምን አልነግርህም? ብፁዕ አቡነ መርቆሬዎስን የሾማቸው ደርግ ነው። ኢህአዴግ ሶሪ ምንድን ነው ኢሳፓ ማለት ነው። እነ ቴዎፍሎስን የተገደሉት በሳቸው ምክንያት ነው። በጳጳሳት ፊርማ ማለት ነው። ጳጳሳቱ ፈርመው ደርግን የረሸናቸው በፖለቲካ ብራዘር፣ የተግማማ ፖለቲካ። እኔ ሳቄ የሚመጣው ብፁዕ አቡነ ማትያስ እጅ ላይ ያለው ፕትርክና ከጴጥሮስ ነው የመጣው ብላችሁ ስትሉ ነው በጣም ሳቄ የሚመጣው። በየትኛው ታሪካችሁ? በየትኛው ማስረጃ? አማራው ስልጣን በሚይዝ ሰዓት ላይ አማራውን አልነበር እንዴ ሲያስቀምጥ የነበረው? ትግሬው ሲገዛ ትግሬውን አልነበር እንዴ እየመረጠ ሲያስቀምጥ የነበረው ጵጵስና? ብፁዕ አቡነ ጳውሎስ ምንድን ናቸው? ትግራዋይ። ብፁዕ አቡነ ማትያስ አሁን ያላችሁ ማለት ነው ትግራዋይ። ብፁዕ አቡነ ጳውሎስ ሲሞቱ አይደል ብፁዕ አቡነ ማትያስ የመጡት? ከዛ በፊት የነበሩት ብፁዕ አቡነ መርቆሬዎስ ምንድን ናቸው? ጎንደሬ። ቻለው እንግዲህ ብራዘር። ቺት ቤተክርስቲያን በእውነት ከሐዋርያዊቱ ተቀባብላ የመጣች 60 ዓመትህ ነው። 60 ዓመት ጳጳስ መስሎን ከጀመራችሁ 60 ዓመታችሁ። 1600 ዓመት ግን ብፁዕ አቡነ መርቆሬዎስ የሸዋው ሊቀ ጳጳስ በጻፉት መጽሐፋቸው ላይ ከግብፅ በስንት ኪሎ ግራም የሚመዘን ወርቅና የምድራችንን ዳይመንድ ለግብፅ ጳጳሳት እየከፈልን እኮ እስላም ጳጳስ ሆኖ እኮ መጥቶ የኢትዮጵያ ኦርቶዶክስ ቤተክርስቲያንን ባርኮ ይሄደዋል። ይሄ የአደባባይ ታሪካችሁ ነው።
ልታፍሩ ነው የሚገባው። እናንተ ትናንትና ነው የመጣችሁት የሐዋርያዊ ቅብብሎሽ የላችሁም ብሎ ሲል እኔ በጣም ነው የሚያበሳጨኝ። የሌላውን እምነት ለማንቋሸሽ የሚሄዱበት ማለት ነው። ታሪካችሁ የበሰበሰ ነው ውስጡ ማለት ነው። ላየው፣ ለተመለከተ፣ ላነበበ፣ ለተገነዘበ እስቲ ገብቶ አንድ ሰው ያውራ። የኢትዮጵያ ቤተክርስቲያን ታሪክ መጽሐፉ አለኝ። የኢትዮጵያ ታሪክ አለ ከጥንት ከመጀመሪያው እስካሁን ብሎ የሚል እና የኢትዮጵያ ኦርቶዶክስ ቤተክርስቲያን የታሪኳ መጽሐፍ አለ ከምስረታዋ ከ2000 እስከ ሚሊኒየም እስከሚል ማለት ነው። እናም ደግሞ የብፁዕ አቡነ ጎርጎርዮስም አለኝ። እሺ ገብርዬ፣ እሺ እንኳን ደህና መጣ። አንዳንድ ቁጥር ከታች ስለጻፈ ነው። ሰላም ኤርሚ፣ እንኳን ደህና ቆያችሁን። ደህና ነን እግዚአብሔር ይመስገን። ከየት ቤተ እምነት ነው? ከኦርቶዶክስ ነው። እንኳን ደህና መጣ። እንኳን ደህና ቆያችሁን። ሰላም ናችሁ? ደህና ነን። ቅድም ይታይ የነበረውን ቪዲዮ አይተዋል? ሮያል የሚዩት አድርገው ወይስ እኔ ጋር ሚዩት ላድርገው? ቆይ አዶን የሮያል ይሁን የማን ኤኮ አለ? ኦኬ ገብሬ አንተ ጋር አላየሁትም። አሁን ባነሳው ሐሳብ ላይ ሐሳብ አለኝ ኤርሚ። እሺ ቀጥል። እሺ አይ ሁለት ነገር ነው። አንደኛው መጀመሪያ አፕሪሼት አደርጋለሁ ብሽሽቅ ሳይሆን እንደዚህ በተለይ ቻሌንጅ መደራረጉ ጥሩ ነው ብዬ አስባለሁ። አምናለሁ በሱ እውነትን በመፈለግ ማለት ነው። ግን ሐዋርያዊ ቅብብሎሽ ያልከው አንተ ከሲመት አመጣጥ አሁን አንተ ያልከው ኦኬዥን ተፈጽሟል። ሙስሊም መጥቶ ጳጳስ ሆኖ ያውቃል። ያ ማለት ግን ሐዋርያዊ ቅብብሎሹን ያቋርጠዋል ማለት አይደለም። ምክንያቱም ሙስሊም ከመምጣቱ በፊት ክህነት ስላለ ኦልሬዲ ሙስሊም የመጣበት ጊዜ ሐዋርያዊ ቅብብሎሽን የሚያቋርጠው አይደለም። መጀመሪያውኑ ክህነት ስላለ ማለት ነው። ሐዋርያዊ ቅብብሎሽ የሚባለው ምንድነው? በቤተ ክርስቲያን ክህነቱን ብቻ ሳይሆን ወይም እኛ በምናስበው ሂሳብ ሳይሆን የሐዋርያትን ትምህርት ሙሉ ከክርስቶስ የተቀበሉትን ትምህርት ክርስቶስ ለሐዋርያት የሰጣቸውን ትምህርት እሱን ይዘው ቀጥለዋል የሚለው ነው ሐሳቡ ማለት ነው። ስለዚህ ክህነቱም ሲመጣ ኢቭን አቡነ ተክለ ሃይማኖት ክህነታቸውን እኛ ከእግዚአብሔር እንደሆነ ነው የምናምነው። ምክንያቱም ሁሌም እግዚአብሔር በሰው አይነት አሰራር ብቻ አይሰራም። ጥያቄው ሆኖ መገኘት ነው። በትክክል የሐዋርያት ትምህርት ላይ ጸንተህ ካለ እንደ አቡነ ተክለ ሃይማኖት ከእግዚአብሔርም ሲመት ሊሰጥህ ይችላል። ስለዚህ ሐዋርያዊ ቅብብሎሽ የሚለው ይሄ ፎርሙላቲክ በሆነ መንገድ አይደለም። እንደዚህ አይነት ሁኔታዎች ይፈጠራሉ። ምክንያቱም በምድር ላይ ያለ ሃይማኖት ነው እንጂ ሰማይ ቤት ያለ አይደለም። ሁሉ ነገር ፍጹም ይሆናል ማለት አይደለም። ፖለቲከኞች የራሳቸውን ኢንትረስት አንተም እንዳልከው የሚሾሙበት ጊዜ አለ። ፓትርያርኮች ለነገስታት የሚገዙበት ጊዜ አለ። ያ ማለት ግን ቤተክርስቲያኗን ይወክላል ማለት አይደለም። ቤተክርስቲያኗን ሳይሆን ግለሰቦቹ እንደ ግለሰብ ይዘውት የሚወድቁት ጥፋት ነው። አይወክልም። ማን ኤርሚ በቤተክርስቲያን አስተምሮ ማለት ነው። ፓትርያርክም ማንም ቢሆን ቤተክርስቲያኗን አይወክልም ከክርስቶስ ውጪ። የቤተክርስቲያኗ ተወካይ የሚባል ወይም ይሄ አካል ቤተክርስቲያኗን ሪፕሬዘንት ያደርጋል የሚባል የለም በኦርቶዶክስ አስተምህሮ። ከካቶሊክ አንዱ የሚለያት ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ጳጳስ አይወክላትም አለ። ቤተክርስቲያኒቱ ተወካይ ወይም ሪፕሬዘንታቲቭ ሆኖ ሊገለጽ አይችልም። ጳጳስ አገልግሎት አስፈጻሚ ነው። አገልግሎት እንዲፈጸም ልዑክ ነው። ስለዚህ ጳጳስ ካህናትን ይሾማል፣ ካህናትን ወደ ወንጌል ያሰማራል እንጂ ቤተክርስቲያኗን ሪፕሬዘንት ኢቭን አይደለም። ጳጳስ ተጠሪነቱ ለማን ነው? ራሱ ሪፕሬዘንት አያደርጓትም። እየተደማመጠ የጳጳሱ ተጠሪነት ለማን ነው? እንግዲህ ታምኖ ከተገኘ ለፈጣሪው ነው። ካልተገኘ ግን ከሃዲ ይሆናል፣ እንደ ይሁዳ ማለት ነው። ኤርሚ ታምኖ ካልተገኘ
እንደ ይሁዳ ከሃዲ ይሆናል። ማን ነው ከሃዲ የሚያደርገው? እግዚአብሔር። ሲኖዶስም ባያደርገው ማለት ነው እግዚአብሔር ያደርገዋል። ኦኬ። ስለዚህ የትኛውን ጳጳስ በቤተክርስቲያን ውስጥ ጥፋት ቢያጠፋ ወደ ሲኖዶስ ተጠርቶ አይጠየቅም ማለት ነው። ምክንያቱም እግዚአብሔር ነው የሚጠይቀው እንጂ መጠየቅ የለበትም ማለት ነው። አይ ይጠየቃል፣ ግን አልጠየቀውም ማለት ግን በምን አሰራር ይጠየቃል? አሁን ሲኖዶስ የሚያደርገው ምን መሰለ ኤርሚ፣ የአውተንቲኬሽን ጉዳይ ነው። አሁን ሲኖዶስ የሚጠይቀው ከጠየቀ ጠየቀ። ለምሳሌ አንድ ጳጳስ ሙስሊም ሆኖ ኢቭን አሁንም ሊሆን ይችላል እኮ ሙስሊም ሆኖ ጳጳስ ሊሆን ይችላል በዚህ ሰዓት ማለት ነው። ጳጳስ ነኝ ሊል ይችላል ማንም ሳያውቅበት ማለት ነው። ሲኖዶስ ላያውቅበት ይችላል፣ ግን እግዚአብሔር የዛን ሰው ጵጵስና ግን አይቀበለውም። በቤተ ክርስቲያኗ ውስጥ ክህነት አለው አይባልም። ያ ሰው ለምን? በሐዋርያት ትምህርት አምኖ ስላልተገኘ ማለት ነው። በ1600 ዓመት ታሪክ ውስጥ ከግብፅ ስንት ጊዜ ነው? በ1600 ዓመት ታሪክ ውስጥ አንተ ጋር ድምፅ አለ፣ ኤኮ ያስተጋባል። የሆነ ነገር ከፍታል፣ ሪከርድ የምታደርግ ከሆነ ራቅ አድርገው። ድምፅ ጥሩ አይደለም። አይ አክቹዋሊ ድራይቭ እያረኩኝ ነው። እየረበሽኩ ከሆነ ስቆም መናገር እችላለሁ። ኖ በቃ ወጥተህ ከእንደገና ግባ። በጣም ነው የሚረብሸው፣ ኤኮ አለው። እኔ ነኝ ያስወጣው። ከእንደገና ተመልሰህ ግባ። ድምፁ በጣም ይረብሻል። እኔም ሳወራ የኔ ይደረባል፣ ኤኮ አለው። ተመልሰህ ከእንደገና አስተካክለውና ግባ። ምንድነው በ1600 ዓመት ታሪክ ውስጥ ስንት ጊዜ እስላም ጳጳስ ሆኖ መጣ ወደ ኢትዮጵያ? ልብ በሉ፣ እስላሞች ናቸው ጳጳስ ሆኖ የመጡት ወደ ኢትዮጵያ። ከንማጅን የኦርቶዶክስ ቤተክርስቲያን በእስልምና ተመርታ ነበር ማለት ነው። እስላም ጳጳስ ሆኖ መርቷታል ማለት ነው። እችን ቤተክርስቲያን ነው የሐዋርያት ቤተክርስቲያን፣ ንጽሕት ቤተክርስቲያን፣ ወርቅ ቤተክርስቲያን ሰንሰለቷን ጠብቃ ማህተሟን ጠብቃ መጣች ብለው የሚሉን ማለት ነው፣ እኛ ላይ ሙድ ለመያዝ። ከንማጅን ወንድሞች ናቶች በምን ንጽህናችሁ በምን ታሪካችሁ ነው አሁን ሌላውን ቤተክርስቲያን የምታንቋሽሹት ነው? እኔ እኮ ታሪክ እንዳለው ሰው አንድ ሰው ታሪክ እንኳን ቢኖረው እንደ እውነተኛ ታሪክ እንኳን ኖሮት እንደዚህ አይመጻደቅም። በጣም የሚያበሳጨኝ የአንዳንድ ሰዎች ንግግር ይሄ ነው። እሺ ይሄ ነገር የትምን ላይ ነው ያለው? በቤተክርስቲያን ታሪክ ይታወቃል። እዚህ ብፁዕ አቡነ ጎርጎርዮስ መጽሐፍ አለ ብርክ፣ እሱ ላይ ነው አይደል ያለው? እኔ ብዙ መጽሐፍትን ስለማነብ ከግብጾች ምናምን ማለት ነው። ከግብጽ ከግብጽ እሱ ላይ ጎርጎርዮስ ላይ ነው አይደል? ብፁዕ አቡነ ጎርጎርዮስ የሸዋው ሊቀ ጳጳስ። ይኸው መጽሐፋቸው እዚህ ጋር በቅርብ ማለት ነው። ኧረ ምን በስህተት በዓላማ ነው ሮያልዬ፣ በዓላማ ነው ቤተክርስቲያኒቱን። ይኸው የዚህ መጽሐፍ ላይ ማለት ነው በዓላማ። የምን ስህተት? ስህተት እኮ በስህተት ስህተት ነው ተብሎ ይታረማል። ይኸው ብፁዕ አቡነ ጎርጎርዮስ ይኸው አዘጋጅ። የታተመው በቤተ ክርስቲያኒቱ ማተሚያ ቤት ነው። በቤተ ክርስቲያኒቱ ማተሚያ ቤት በትንሣኤ ዘጉባኤ ማለት ነው። ገብሬ ኤኮ አለው አንተ ጋር ምንድን ነው እሱ? አይ ቲንክ ብሉቱዝ ላይ አገናኝተው ነው የምታወራ፣ የመኪና ብሉቱዝ ላይ። አዎ ኤርሚ ከሃይዌይ እየወጣሁ ነው። ቆይ ሀሳቤን እሰጣለሁ። ቀጥል። ኦኬ ብሉቱዝ ላይ አታገናኘው፣ መኪና ብሉቱዝ ላይ። ለዛ ነው ኤኮ ያለው። እንደዚህ ጥሩ ነው። ኦኬ ሮያሊ፣ ይሄ የሸዋ ሊቀ ጳጳስ የሸዋ ሊቀ ጳጳስ ዓመተ ምሕረቱ 2014። ይህን ገና ስታሳያቸው ያውቁታል። ማንም ያውቀዋል፣ ከጳጳስ እስከ ካህን እስከ መምህር ድረስ። ይህን መጽሐፍ አላውቀውም ብሎ የሚል የኦርቶዶክስ መምህር የለም። ባለፈው መጽሐፈ ጤፉት ትዝ ይላል አይደለ? ስለመስቀሉ የጤኬን ጊዜ አንተ የዛን ጊዜ እንደውም ትዝ ይለኝ እንደሆነ ስልክ ሰጥቼ አልደወልክ ምናምን ያልከኝ ጊዜ ማለት ነው። እኔ በስነ ስርዓት ሀገር ቤት የሚኖር ሰው ነው ያገኘሁት፣ ራሱ መጽሐፉን የጻፈ ሰው ማለት ነው። እና ገባ እንደዚህ እነሱ ይህን ሲጽፉት በምን መልኩ እንደጻፉት እንዴት ነው ይህን የጻፉት? ሊጽፉት የቻለው እንዴት ነው?
እዛ አረብ ይህን ነገር ገለጻ ውስጥ ራሱ ሙስሊም ቢባል ከሙስሊም ሀገር የመጣ ከተባለ እንግዲህ ኢጅፕት ያው ሙስሊም ስለሆነች ድንገት ይባልስ የሚለው ነገር ሊያስኬድ ይችላል እንጂ እስላም ከእስላም ሀገር የመጣ ማለት ግብፅን እንደ እስላም ሀገር ቆጥሮ ሊባል ይችላል የሚል ግምት አለኝ። ኖርማሊ እስላም ከግብፅ አይደለም ከመካ መዲና ነው የሚለው መጽሐፉ። መካ መዲና ደግሞ ግብፅ አይደለም ብሎ ያለኝ እንደምታውቀው መካ መዲና ሆኖ ራሱ በአረብ ጂኦግራፊ ውስጥ የት አካባቢ ነው ብለህ ሎኬሽን ብታደርግ መዲና እንደውም የመሐመድ አገር ነው አይደል ተብሎ የሚባለው ሂጅራ ራሱ የሚሄዱበት መካ ማለት ነው። መዲና ከድሮም ጀምሮ የአረብ አገር ነው። ሳውዲ ማለት ነው። ሳውዲ ማለት ነው። ኖት የመን አይደለም፣ ሳውዲ ማለት ነው። እና ግብፅ ደግሞ አሁን ነው እንጂ ሙስሊም የሆነ እኮ ድሮ የነፈርዖን ሀገር ነው። የአሕዛብ ምድር ቢሆንም የጥንት አረማውያን ናቸው። ግን ይሄ መጽሐፍ በተጻፈበት ጊዜ ላይ መጽሐፉ ከግብፅ አይደለም ብሎ የሚለው ከመካ መዲናው ሹም ነው የሚለው። ጋፌር ከሚባል ከመካ መዲናው ሹም ነው ብሎ የሚለው። መካ መዲና ደግሞ ሳውዲ አረቢያ ውስጥ ነው ያለው ማለት ነው። ስለዚህ ታቦተ ሚካኤል፣ ታቦተ ማርያም፣ መስቀሉ የተባለው በሙሉ ከሳውዲ አረቢያም ነው የመጣው። የታቦተ ጽዮን ነው አይደለ? አዎ ታቦተ ማርያም ይላል። አዎ ታቦተ ማርያም ይላል። የዛን ጊዜ የግብፅ ንጉስ የነበረው ማን ነው ያልከው? ስሙ ማን ነው? እሱ እዛ መጽሐፉ ላይ እኮ ፈርዖን ነው አይደለም? ፈርዖን ሳይሆን የሆነ አሁን ያልከው ፋሬን ነው ምናምን ጋፌር እሱ እኮ በሙሉ ያንን ኤዥያ አካባቢ ያሉትን ሀገሮችን በሙሉ ያስተዳድር የነበረ ነው ይላል። እንደዛ የሆነ ታሪክ አለው እዛ ላይ እና በዛ ምክንያት ተደራድረው እንዳመጡት ነው የሚናገረው። እሱ የዛን ሀገር ስለሚያስተዳድር ምናምን እኮ። ታዲያ ግብፅ ደግሞ በእስያ ክፍለ ሀገር ውስጥ አይደለም ያለችው? እንደዛ እንኳን ተብሎ ቢባል የዛን ጊዜ እሱ የአረብን እንደዚ የግብፆችን ምናምን ጠቅልሎ እሱ ይገዛ ስለነበረ ነው ይመስለኛል። አይ የለም እንደዛማ ካለ ከግብፁም ንጉስ ከመካ መዲናውም ሹም አይልማ። የግብፁም ንጉስ አለ፣ የመካ መዲናውም ሹም አለ። ልክ አሁን አየህ ታሪኩ ውሸት ስለሆነ በሕያው ጌታ ፊት የምነግርህ ማለት ነው። ታሪኩ ውሸት ስለሆነ አንደኛውን ውሸት ለማጽደቅ ወይ ደግሞ ለማረም ወይ ደግሞ ለማስተካከል ብለው የሚያመጡት ነገር ሌላ ደግሞ መዘዝ ይዞባቸው ይመጣል። እስቲ ቆይ ለማንኛውም ኤርሚያስ ውሸት እና እውነት የሚለውን ጠያይቀን ምናምን እናረጋግጥ። ገብቷል? እኔ ዝም አሉ እኮ ጠፉ እኮ። ቆይ ብራዘር ሚዩት አድርገው እያወራን ስለሆነ ይዘፋል። ኤርሚ ተመልሻለሁ ስጨርሱ ገብሬ። እሺ ቆይ እሺ ገብርዬ፣ ጋፌር የሚባለው ሹም በነበረ ሳለ የግብፅ ንጉስም ተብሎ ይተባላል ሮያል እያያው። ለዚህ ነው ታሪኩ እርስ በርስ ይጣላል። ለምሳሌ የድርሳነ መስቀልና የመጽሐፈ ጤፉት እና አንድ ደግሞ በቅርብ የላክልኝ ወንድምነት ከአባ ጊዮርጊስ ዘጋስጫ መጽሐፍቶች ጋር ምን ነበረ? ስለ መስቀል አንድ መጽሐፍ ልካልኛል፣ አላነበብኩትም። ውዳሴ መስቀል የሚባል ውዳሴ መስቀል አላነበብኩትም። ልብ በል አሁን ውዳሴ መስቀልን አላነበብኩትም። ስላላነበብኩ አልናገርም። መጽሐፈ ጤፉትን ሙሉን ያነበብኩት። ድርሳነ መስቀል በጣም ትልቅ ነው። ሙሉን ያነበብኩት ሙሉን ከስንክሳሩ ታሪክ ጋር ድርሳነ መስቀል ከመጽሐፈ ጤፉት ጋር እርስ በርሱ ታሪኩ እርስ በርስ ይጣለዛል፣ እርስ በርስ ይምታታል፣ እርስ በርስ አይስማማም። አንዱ መጽሐፍ ከሌላኛው መጽሐፍት ጋር ብቻ ሳይሆን ራሱ ማናቸው እኛ ሻውዚን ያሉት ሰውዬ ገድላትና ድርሳናቶቻችን እርስ በርስ ይጋጫሉ፣ በአባቶቻችን ግን ይታረቃሉ ብለው ያሉት ቪዲዮ ነበረ። መጽሐፈ ጤፉትን የጻፈው ዲያቆን ዳንኤል የሚባለው ነው አይደል? አዶ ነው። ጸሐፊው ማን እንደሆነ ውጭ ላይ አላየሁትም። ማየት እንችላለን። ገብርዬ እናገር፣ እስከዛ ላምጣውሽ። እሺ ገብርዬ። ወይ ኤርሚ ይሰማል አሁን? አዎ ኤኮ አለው አንተ ጋር ምንድን ነው እሱ? አሁንም? እሺ አሁን ጥሩ ነው።
አሁን ጥሩ ነው። አሁን ጥሩ ነው። ቀጥል። እሺ አዎ፣ አይ እንትን ሪፕሬዘንቴሽኑ ላይ ቅድም እንዳልኩ ነው ኤርሚ። በቤተ ክርስቲያን በኦርቶዶክሳዊ አስተምህሮ ጳጳስ ቤተ ክርስቲያኗን ይወክላል ወይም ሪፕሬዘንት ያደርጋል ተብሎ ትምህርት የለም እንደዛ አይነት ነገር። ስለዚህ ለምሳሌ ሙስሊም እንኳን አሁን በነገስታት ፍቃድም ሊሆን ይችላል፣ ፎርስ ተደርጎም ሊሆን ይችላል፣ በመጣበት ወቅት ሙስሊም ጳጳስ ቢሆን እንኳን ቤተክርስቲያኗ ተሳስታለች አይባልም። ምክንያቱም ትምህርቱ አለ፣ የሐዋርያት ትምህርት ማለት ነው። ስለዚህ የሐዋርያት ትምህርት ወይም ክርስቶስ ነው ቤተክርስቲያኗን ሪፕሬዘንት የሚያደርገው ማለት ነው። ኤርሚ አንድ ጥያቄ ልጠይቅህ ገብሬ? አዎ ይቻላል። እሺ ያስተጋባል ግን። እሺ ልጠይቅህ። እሺ ስለ ሐዋርያት ቅብብሎሽ ሚውት አድርገውና ስማኝ። እሺ ሚውት አድርገውና ስማኝ። ከዛ ስትመልስ ሰማሃለሁ። ድምጽ አለ አንተ ጋር። እሺ ሚውት አድርገው። እሺ ሚውት አድርገህ ስማኝና ከዛ ስትመልስ አንሚውት ታደርጋለህ። ስለ ሐዋርያት ቅብብሎች ስናወራ ስለ ትምህርት እያወራችሁ ነው ወይስ ሐዋርያቱ እጅ በመጫን ለጳጳሶቹ ያስተላለፉት ስልጣን አለ እያላችሁ? እሱን ከለየህልን ቀላል ነው የሚሆነው። አይ ስለ ትምህርት እያወራን ነው ካላችሁ ቀላል ነው። በቃ የኢትዮጵያ ኦርቶዶክስ የሐዋርያትን ትምህርት ይዛለች አልያዘችም ብለን ትምህርት ላይ እናወራለን። አይ ለጳጳሶቹ እጅ በመጫን የሚተላለፍ ነገር አለ ካላችሁ ግን ከሆነ ጊዜ በኋላ ሙስሊም ነው የሚጭንላችሁ እጃችሁም ማለት ነው። እና እሱ ነው ዋናው ነገር ማለት ነው። ምን እያላችሁ ነው? የሐዋርያት ቅብብሎች አለ ስትሉ ምን እያላችሁ ነው? ስለ ትምህርት ነው እጅ በመጫን ወይስ የሚተላለፍ ነገር አለ እያላችሁ ነው? በጣም ጥሩ። ክህነት፣ ክርስቶሳዊ ክህነት በክርስቶሳዊ ትምህርት ሁለቱም ነው የሚተላለፈው በተዋህዶ። ቅብብሎች ማለት ክህነቱም ትምህርቱም ነው። ትምህርቱን ሳይዝ አንድ ሰው ሳያምን ሙስሊም ሆኖ ክህነት ቢቀበል እንኳን ለምን ከቅዱስ ጴጥሮስ ለምን አይሆንም? ከሐዋርያው ቢቀበል እንኳን አይቀበለውም ክህነቱን። ጸጋ መንፈስ ቅዱስ ወይም የክርስቶስ አማናዊ ካህን ክርስቶስ የሱ ክህነት አያልፍም ማለት ነው በዛ ሰው። ስለዚህ ሁለቱንም ነው እኛ የምናወራው። ሁለቱንም ነው። አሁን ትምህርቱ ላይ እንመጣለን፣ ችግር የለውም። የሐዋርያቱ ትምህርት አላችሁ የላችሁ የሚለው በመጽሐፍ ቅዱስ ሚዳኝ ይሆናል። ይሄ ክህነቱ ግን እጅ በመጫን ከአንዱ ጳጳስ ወደ ሌላው የሚተላለፍ ከሆነ ሙስሊም በተሾመበት ሰዓት ያ ነገር ይቋረጣል ማለት ነው። ወይ ደግሞ ሙስሊም ነው እጁን ጭኖ ለቀጣዩ ጳጳስ የሚያስተላልፈው ማለት ነው። አይደለም እንደዛ ሳይሆን በል አሁን ለምሳሌ ሙስሊም የሆነበት ጳጳስ አለ እንጂ እኮ ሙሉ ካህናቶቹ ሙስሊም ናቸው ማለት አይደለም በዛን ሰዓት። ካህናቶቹ ናቸው እንዴ? ታዲያ ሬኮ አልገባም። እኔ ስለ ክህነት አይደለም የማወራው፣ ስለ ካህናቱ ሳይሆን ስለ ጵጵስናው ነው የማወራው። ለምሳሌ ጳጳስ የሚሆነው አሁን ለምሳሌ የኢትዮጵያን ኦርቶዶክስ እየመሩ ያሉት ማን ናቸው? አቡነ ማትያስ ፓትርያርክ ናቸው እሳቸው እንጂ በጵጵስና እኮ ስልጣን ልዩነት የለም። በነገራችን ላይ በአቡነ ማትያስና በሌሎች ጳጳሳት በሌሎች ጳጳሳትና ፓትርያርክ የሚሆኑ ሰው የጴጥሮስን ስልጣን ይዘዋል ተብሎ ነው የሚታመነው። እሳቸው ብቻ ሳይሆን ሙሉ ጳጳሳቶቹ እኩል ነው ስልጣናቸው፣ ወይም የክህነት ደረጃ የለውም በጳጳሳት መካከል። ያስተዳደር ነው እንትኑ ልዩነቱ ሄራርኪው። በጳጳሶቹ መካከል ልዩነት ከሌለ እጅ በመጫ የሚተላለፍ ነገር የለም ማለት ነው። ወይስ ለሁሉም ጳጳስ ነው እኮ እጅ በመጫ የሚተላለፍ ስልጣን ካለ? ቆይ ስማኛ እንዴ። እጅ በመጫ የሚተላለፍ ስልጣን ካለ ያ ፓትርያርኩ ለሁሉም ጳጳስ ነው እጁ የሚጭነው? እንደዛ ሳይሆን ሲጀመር አንድ ፓትርያርክ ብቻውን አይደለም የሚሰጠው፣ 3 ጳጳሳት ናቸው እንዳልኩ። በል ፓትርያርክ የሚለው አሁን ለምሳሌ ኢቭን ይሄ ራሱ ሂስቶሪካል ነው። አንዳንድ የቤተክርስቲያን ታሪክ ላይ በቅዱስ ጴጥሮስ ነው አይደል ሊቀ ሐዋርያት የሚባለው። ለምሳሌ የሐዋርያት የጳጳሳት እንግዲህ መጀመሪያው የሐዋርያት አለቃ ተብሎ የሚጠራው ቅዱስ ጴጥሮስ ነው። አሁን በቅዱስ ጴጥሮስ ክህነትና በቅዱስ ዮሐንስ ሐዋርያቶቹን ነው ማነሳለ። በሁለቱ መካከል የስልጣን ልዩነት የለም። እንደዚህ እናድርግ። የእናንተ ከየትኛው ሐዋርያ ነው የሚቀዳው? የእናንተ የመጣው ከቅዱስ ማርቆስ ነው፣ ግን ልዩነት የለውም ነው። ዞሮ ከክርስቶስ የመጣ ክህነት ነው ያለን እንጂ
ይሄ ግለሰብ ላይ ቤዝድ ያደረገ አይደለም። ብሩኬ ሐዋርያ አይደለም ማለት ነው። ሊቆቹ መንበረ ጴጥሮስ ነው ይላሉ። እናንተ ደግሞ ያው ከግብጽ ስለሆነ የመጣው መንበረ ማርቆስ ነው። እናንተ ማርቆስ ደግሞ እንደሚታወቀው ሐዋርያ አይደለም። ከጴጥሮስ ተቀብሎ ነው ማርቆስ። አይ እኔ ማርቆስን ማን የሾመው? ምን ማለት ነው? እኔ አሁን ከማትሾማ አይደለም። የእናንተ መነሻው ማን ነው? መንበረ ጴጥሮስ ነው የሚባለው የእናንተ ወይስ ማርቆስ? ይኸውልህ እሱ ልዩነት አያመጣም ብሩኬ፣ አዳምጠኝ። ለምሳሌ አሁን ጉዳዩ ምን መሰለህ ብሩኬ፣ ጉዳዩ ምን መሰለህ? የክርስቶስን ትምህርት ይዘህ ተገኝተሃል ወይ ነው የመጀመሪያው። አሁን ሐዋርያ ቅብብሎች ስለ ሁለቱ ነው። አይ ስለዚህ ትምህርቱን እያነሳን ይሄ ትምህርት ሐዋርያ ትምህርት ነው ወይ ብለን እናወራለን። እኔ እሱ አይደለም ጥያቄ፣ ትምህርቱ ላይ ሳይሆን እጅ በመጫ የሚተላለፈው ላይ ነው ጥያቄ። ከየትኛው ሐዋርያ ነው የእናንተ ለምሳሌ መንበረ ማርቆስ ነው። ማርቆስ ደግሞ እንደሚታወቀው ሐዋርያ አይደለም፣ ከ72ቱ አርድእት መካከል ነው። ከየትኛው ሐዋርያ ነው የእናንተ? ሲጀምር ሐዋርያዊም አይደለም ማለት ነው። ይሄ እጅ መጫኑ ራሱ ማለት ነው አይደለም። ማርቆስ ከማን ተቀበለ አልኩ እኮ ጠየቅኩ። ከቅዱስ ጴጥሮስ አይደል ማርቆስ የተቀበለው ክህነቱን? ቅዱስ ጴጥሮስም ሲጀምር መንበረ ጴጥሮስ አይደለም የእናንተ። ብሩኬ አዳምጠኝ። የሐዋርያት ክህነት የሚባል የለም። ከእግዚአብሔር ቃል ላይ አሳየኝ። ከእግዚአብሔር ቃል ላይ እጅ በመጫን የተቀበለውን አሳየኝ። ማርቆስ ከጴጥሮስ የተቀበለውን ስልጣን አሳየኝ። እጅ በመጫን ማርቆስ ጴጥሮስን እንደሾመው ነው። እጅ በመጫን የተቀበለው ስልጣን እንዳለ አሳየኝ። አንድ እሱ ነው። ሁለተኛ ልክ ነው ወንድምነት፣ አንድ እሱ ነው። ሁለተኛ ማርቆስ በግብፅ ላይ ይኖር እንደነበረ፣ እስክንድሪያ ይኖር እንደነበረ ተቀማጭነቱ ልክ አሁን ለቅዱስ ጴጥሮስ መንፈሳዊ ልጁ ስለሆነ ልጄ ብሎ ይጠራዋል በወንጌል ላይ ማለት ነው። ጥያቄ ሲሆንባቸው ነው የሆነ ነገር ይቀርላቸውና ከዛ ቀስ እያሉ ዋናውን ይዛሉ። ኤርሚዬ ለዛ ነውና ባለፈው ስለ ማርያም ቤተ መቅደስ ነው ያደገችው የሚለውን ነገር እንዴ ቤተ መቅደስ ህፃናት ማሳደጊያ ነው እንዴ ብለህ ስትል የሆነች ልጅ ሰምታ ለነገሩ ኤርሚ እኮ ትክክል ነው። ህፃናት ማሳደጊያ ነው እንዴ ቤተ መቅደስ? እና እንደዚህ አይነት ጥያቄ ሲፈጠርባቸው ከዛ እውነቱን ለማወቅ ይጠይቃሉ። በዛውም ደግሞ ጌታ ይረዳቸዋል። እግዚአብሔር ይመስገን። እንግዲህ ሌሎቻችሁ ቀጥሉ። እንኳን ደህና መጣችሁ። ወግዬ መርጌታ ቤካ ተኝተዋል መሰለኝ። እነዚህ እንኳን ሳይተኙ አይቀሩም። ቤካ ወይም ብሩኬ ሌሊት ነው እነሱ ጋር። ቀጥሉ፣ ተባረኩ። እራለን ሰዓቱ ሄዷል ብዬ ነው። ትንሽ በሉና አፍተር ሚዴይ ነው ከእኩለ ቀን እያለ አልፏል። ቤተክርስቲያን ፕሮግራም ስላለኝ የገባችሁ ሰዎች ሰላም በሉና የምትሉትም ነገር ካለ በሉና እንጨርሳለን። በሌላ ቀን ግን እንቀጥላለን። ይሄ ሐዋርያዊ ቅብብሎች ተብሎ የሚባለው እናንተ በታሪክ አሉ አንዳንድ የወንጌላውያን አማኞችም እንዲሁ ዝም ብለው ልወደድ ባዮች ማለት ነው። እነሱ ሐዋርያዊ ቅብብሎች አላቸው ብሎ ለማለት ለመመስከር የሚታትሩ እና የትኛው የሐዋርያዊ ቅብብሎሻቸው? ሐዋርያዊ ቅብብሎሽ ምንድን ነው? በትምህርት ነው? በስልጣን ነው? ስልጣን ከተባለ የራሳቸው ጳጳሳት ሁሉ ጭምር በእስልምና የተመራች ቤተክርስቲያን አይደለች እንዴ? እስላም ጳጳስ ሆኖ እኮ በእስላም ጳጳስ የተመራችበት እኮ ዘመን አለ። እና ይሄ በፖለቲካ አንዱ ከአንዱ እየተጠራራ አንዱ ከአንዱ እየተሿሿመ ያለውን የፕትርክና ሹመትን ነው። እና በዚሁ ልክ ደግሞ እነሱ የሰውን ሃይማኖት ለማንቋሸሽ ለማሸማቀቅ የሚሄዱበት ርቀት ደግሞ በጣም ያበሳጫል። እና አለን ብለው ካሉ መተው እኛ ፊት መናገር ይችሉ ነበረ። ሐዋርያዊ ቅብብሎች ማለት ነው። እና እኔ እስከሚገባኝ ሐዋርያዊ ቅብብሎች ኦርቶዶክስ በትምህርትም በስልጣንም የላትም። ክህነታቸውም ጵጵስናቸውም የትኛውም ማዕረጋቸው መጽሐፍ ቅዱሳዊ አይደለም። ይሄ ለማብሸቅ ፕሮቮክ ለማድረግ ብለን የምንናገረው አይደለም። ይምጡ ይንገሩን። የነሱ የድቁና ስልጣን፣ የነሱ የቅስና ስልጣን፣ የነሱ የጵጵስና ስልጣን፣ የነሱ የመሪጌትነት ስልጣን ሐዋርያቱ አያውቁትም።
የትኛው መርጌታ ነው? አሁን መርጌታ እዚህ አለ። የትኛው መርጌታ ነው ጾመ ድጓ ተምሮ ድጓና አቋቋም ቅኔ ተምሮ መርጌታ የሆነ በሐዋርያቱ ዘመን ስቡ ወዱ ሲል የነበረ ማን ነው? መልክና መልካ ላይ ሲጸነጽን ሲወርብ የሚያድረው ማን ነው? ከቀደሙት ሐዋርያት ማን ሊጠሩልን ይችላሉ? የለም። ከቅዱስ ያሬድ በፊት እንዲህ አይነት ዜማ አይታወቅም ነበር በኦርቶዶክስ። ቁርጣችሁን ወቁ። ቅዱስ ያሬድ የነበረበት ዘመን ይታወቃል። ከዛ በፊት አልነበረም እና መጽሐፍ ቅዱሳዊም ሐዋርያዊም አይደለም ብለን ስንል በመረጃ ነው ለማለት ነው። ተባረኩ። ቀጥሉ እና ስጨርሱ ቴንኪው መርጌታ መቀጠል እችላለሁ። እሺ እኔ አጭር ነገር ነው የምናገረው። እግዚአብሔር ይባርክህ ኤርሚዬ፣ በጣም ወድሃለሁ፣ በጣም ነው የማከብርህ። ኤዱ ቤካም፣ እንደገና አለምዬ ወጊያ፣ እሺ ሁላችሁም ብሩካን ሆኑ። በጣም ወዳቸዋለሁ፣ አከብራቸዋለሁ። የኦርቶዶክስ በእውነት ሐዋርያዊ ቅብብሎሽ አላትን የሚለው የኢትዮጵያውያን ነው። የኢትዮጵያውያን የሚመለከት እንደሆነ እርግጠኛ ነኝ። ኤርሚዬ የጠቀሰው አሁን ከተናገረው ከማህሌቱ ከቀኔው ከምናምን ሲነሳ የኢትዮጵያ ኦርቶዶክስን ነው። ገና የዛሬ 67 ዓመት ከአብያተ ክርስቲያናት እንኳ እንደ አንዲት ቤተ ክርስቲያን የተቆጠረችው የዛሬ 67 ዓመት ነው። በራሷ ፓትርያርክ የራሷ ሲኖዶስ ሲኖራት፣ የራሷ ሲኖዶስ ያልነበራት በግብፅ ውክልና ብቻ ኤፌሶን ጉባኤ አታውቀው፣ የኒቅያ ጉባኤ አታውቀው፣ የቁስጥንጥንያ ጉባኤ የለችበትም፣ የኬልቄዶን ጉባኤ የለችበትም። 17ቱም ጉባኤያት በአንዱም ጉባኤ እንኳ የለችበትም። አንዱ እሱ ነው። ሌላው ደግሞ ቅብብሎች ከየት ይምጣ? ውዳሴ ማርያም አንብቦ ካህን የሆነ ከሐዋርያት መካከል አለ እንዴ? ቅዳሴ ማርያም፣ ቅዳሴ ዮሐንስ አፈወርቅ የትናንት ይህንን አንብቦ ይህን ተምሮ ካህን መሆን ወደ ሐዋርያት መሻገር በፍጹም አይቻልም። ይሄ እዚሁ ደብተራ ወለድ ሁል ጊዜ የምናገራለሁ፣ አገር በቀል ነው። ይሄ ክህነቱ ክህነት አይደለም። ምናልባትም በታሪክም እንደምናገኘው የሁለት ዓመት ልጅ እኮ ዲያቆናት ይሆናሉ። የ2 ዓመት ዕድሜ በእናቱ ጀርባ ታዝሎ ክህነት የተቀበሉ እኮ አሉ። ይኸው በታሪክ መጽሐፍት የተጻፋል። አሁን ስለመሸ አሁን ማሳየት እንትን አንልም እንጂ የ2 ዓመት ሕፃን ድቁናን የሰጠች ቤተክርስቲያን እንዴት ነው? ቤተክርስቲያንስ እንዴት ነው ይሄ ሐዋርያዊ የሆነ ቅብብሎሽ አለኝ ብላ ደፍራ ልትናገር የምትችለው? የለም። ይሄ ውሸት ነው። ጠቅላላ በማርያም የተመሰረተ ከማርያም ለማርያም የተመሰረተ ቤተክርስቲያን እንኳ ያለ ተአምረ ማርያም የማይተከል ተአምረ ማርያምና ታቦት አንድ አይነት ናቸው። ምክንያቱ ተአምረ ማርያም ካልተነበበ ቅዳሴ አይቀደስም። ተአምረ ማርያም ካልተነበበ ኪዳን የለም። እንደዚህ ያሉ ካህናት ናቸው ወይ የሐዋርያት ቅብብሎሽ አለን የሚሉ? በጭራሽ። ይሄ የሞተ ነው። የትም ዓለም ማያውቀው የዓለም አብያተ ክርስቲያናት የማያውቁት የክህነት ተዋረድ ነው ያለው እዚህ እና እንደዚህ ነው እየጨለጡ የሚኖሩ ካህናት። ጌታ ይርዳን። ተባረኩ። መርጌታዬ አንድ ጥያቄ አለችኝና ቅድም የስላሴ ትምህርት እየተማርኩ እያለ በዩቲዩብ ማለት ነው እነ ሜሎስ የሚያስተምሩት የነበረውን አስተርእዮ ማለት ምን ማለት ነው? ቃሉ በግዕዝ ነው አይደለ? ምን ማለት ነው አስተርእዮ? መገለጥ ማለት ነው፣ መታየት ማለት ነው። ታዲያ ለምንድን ነው አስተርእዮ? አሁን የወሎት አሁን አስመራ በጣም ትልቅ በዓል የሚባለው አስተርእዮ ማርያም ነው። ኤርትራ ውስጥ በጣም ትልቁ በዓል የማርያም ቸርች አለ፣ የቅድስት ማርያም ቸርች አለ እዛ መሀል ከተማው ላይ እና ሌላ ቦታም ገጠሮች ላይ አለ። ግን አስተርእዮ ማርያም በጣም ትልቁ በዓል ነውና አስተርእዮ ማርያም ከሆነች የተገለጠችው ማርያም ማለት ነው መሰለኝ። ዛሬ ነው የተረዳሁት ቃሉን ማለት ነውና እስኪ በዚህ ላይ ደግሞ ትንሽ በሉን።
ለማርያም መስጠት የተለመደ መርገም ነው። የኢየሱስን ኪዳነ ምሕረት ኢየሱስ ነው። አቁራሬ መዓት ኢየሱስ ነው። አቁራሪተ መዓት ኪዳነ ምሕረት አሏት። አየሽ፣ ጠቅላላ ያለው ሰዓሌ ምሕረት ይለዋል። ሰዓሊተ ምሕረት አሏት። አቁራሪተ መዓት አሏት። አቁራሬ መዓት ነው እኮ እሱ። እንዲህ እያለ የእግዚአብሔርን ቁጣ ያበረደ እንደማለት ነው። ምክንያቱ በልጁ የሚያምን የዘላለም ሕይወት አለው ብሎ ምዕራፍ 3:36 ላይ ዮሐንስ ወንጌል አላይ ነብር መቅሰፍተ መዓቱ ለእግዚአብሔር ይለዋል። በልጁ የማያምን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይም። ስለዚህ አቁራሬ መዓት ማን ነው? ኢየሱስ። እነሱስ አቁራሪተ መዓት አሏት። አሁንም አስተርእዮ ልደት በልደት 29 ስለሆነ ከልደት ጀምሮ እስከ ጥር መጨረሻ ድረስ አስተርእዮ ነው የሚባለው። እያንዳንዱ እሁዱ ምናምን አስተርእዮ ይባላል። ግን ለማን ሰጧት? ለማርያም። ስለዚህ በመላ ኢትዮጵያ አስተርእዮ ሲባል ሰው ሁሉ ትዝ የሚለው ማን ነው? የማርያም በዓል፣ ማርያም የምትከበርበት፣ ማርያም የምትነግስበት፣ የማርያም ታቦት የሚወጣበት ይሄ ነው የሚታወቀው። የኢየሱስን ለእርሷ መስጠት እንዴት አይነት የተረገመ እንደሆነ ልነግራችሁ አልችልም። እና ይሄ ነው ቤተ ክርስቲያን ነኝ ብላ በክርስቶስ ክርስቲያን የተባለ ሰው ይህን ያደርጋል። አስተርአየ ታየ፣ ተገለጠ። ወአስተርአየ ወልደ እግዚአብሔር ከመ ይስዓር ምክሮ ለጋኔን፣ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። ተርእየ ታየ፣ ተገለጠ። አስተርእዮ መታየት፣ መገለጥ ማለት ነው። ማን? ቃል ስጋ በመሆን ቃል ስጋ ሆነ ነው አስተርእዮ። ታየ፣ የማይታየው ታየ። በዓለም የነበረ ግን ወደ ዓለም መጣ የተባለለት፣ ዓለሙ ግን ያልተቀበለው የተባለለት እሱ ነው አስተርእዮ እንጂ ማርያም አይደለችም ማለት ነው። እና የሰማነውን በእዝነ ልቦናችን ያሳድርብን። እግዚአብሔር ባርካችሁ። ኤርምዬ ማረፍ ይፈልጋል። ስለዚህ እውነቱ ይሄ ነው። እሺ፣ ሰላም ልበል። እኔም መሪጌታ ኤደንዬ፣ ኤርሚሻ፣ ቤካ፣ ታች ያላችሁ የጌታችን የመድኃኒታችን የኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። የእኔም ትልቅ ጥያቄ ነው ይሄ ኦርቶዶክስ በእውነት ሐዋርያ ማለት የተላከ ነው እና ቅብብሎች ማለት ይመስለኛል መጽሐፍ ቅዱስ ሲናገር በማርቆስ 16:8 ላይ ከዚህም በኋላ ኢየሱስ ራሱ ለዘላለም ድነት የሆነውን የማይለወጠውን ቅዱስ ወንጌል ከፀሐይ መውጫ ልብ በሉ ከመጥለቂያው ድረስ በእጃቸው ላከው። ምንድን ነው ከሐዋርያት የተቀበሉት ወይም ሐዋርያት የተቀበሉት? ቅዱስ ወንጌል ለዘላለም የማይለወጥ ኢየሱስ ራሱ ነው ለሐዋርያቱ ለዘላለም ድነት የሆነውን የማይለወጠውን ቅዱስን ወንጌል ከፀሐይ መውጫ እስከ መጥለቂያ ድረስ በእጃቸው ላከ። እንግዲህ የተቀበሉት ወንጌል ከሆነ ሐዋርያዊ ደግሞ አገልግሎቶችን በሐዋርያት ስራ ጉዞ ነው። ጳውሎስ እንኳን ስንት ጉዞ አድርጓል እና መሪ ጌታም ይረዱናል ወደፊት። የት ተጉዛለች የኢትዮጵያ ቤተክርስቲያን? እንደው ስለተፎከረ ስለተባለ ነው ወይ? እና ሐዋርያት ስልጣን ወንበር ነው እያሉ ነው ያለው። ግራ ይገባኛል። ሐዋርያት ወንበር አልነበረም፣ ሂዱ ነው የተባሉት። በቃ ወደ ዓለም ሁሉ ሂዱ። ሐዋርያ የሚለው ራሱ ትርጉም የተላከ ማለት ነው። የተላኩት ደግሞ ወንጌልን በእጃቸው ሰጥቶ ነው እና በጣም ቅይጥይጥ ያለ ነገር እያላት ቤተክርስቲያን ሐዋርያዊ ምን ወንበሩ ነው የተቀበሉት? ስለ ካህናት ቢወራ ስለ ሰው ነው የሚወራው፣ ስለ ስልጣን ነው የሚወራው። ወደ መጽሐፍ ቅዱስ ገብተን ግን ስንፈትሽ የተላከው ወንጌል ነው። የተባሉትም ሂዱ ነው። ሐዋርያት ቁጭ በሉ የተባለ ዙፋናችሁን አሳምሮ የተባለ ዙፋኑንም አሳምሮ እንግዲህ የመጨረሻው ሐዋርያ ዮሐንስ ነው በፍጥሞ ደሴት የሞተው። ሁሉም ተሰይፈው ነው ወንጌልን ለፍጥረት ሰብከው ነው፣ ተጠልተው ነው፣ ተገፍተው ነው። እና ምኑን ይሆን ተቀብለናል የሚሉት? ምኑን ነው? ይሄንን ወደፊት ገብተው ይነግሩናል ብዬ ተስፋ አደርጋለሁ። ግን ደግሜ ላንብበው። ከዚህም በኋላ ማርቆስ 16:8 ላይ ነው።
ከዚህም በኋላ ኢየሱስ ራሱ ልብ በሉ ኢየሱስ ራሱ ለዘላለም ደህንነት የሆነውን የማይለወጠውን 3 ነገሮች ነው የሚናገር። ቅዱሱን ወንጌል ከፀሐይ መውጫ እስከ መጥለቂያ ድረስ በእጃቸው ላከው። ይሄ እውነት እጃቸው ላይ አለ ወይ? ይሄ ነው ሐዋርያዊ ተልእኮ፣ ጉዞ ነው። እንግዲህ መጤ የምትሉት እንኳን እኛን ከምዕራቡ ከአሜሪካ ይሄን ይዘው መጥተው ነው የመጣው። እንግዲህ ቅርብ ጊዜ ነው የሚባለው። ሐዋርያዊ ጉዞ አድርገው ሚሽን ተልእኮ ይዘው መጥተው ነው ያቀበሉን። እኛ ደግሞ ይሄንን ወንጌል ለመስበክ ይኸው እየተጠላን እየተሰደብን እየተናገርን ያለ ነው እና ማን ነው ልክ? መጽሐፍ ቅዱስ ይፈትሸን እላለሁኝ። ተባረኩ። ይችን ብዬ ለመጨረስ ነው። አመሰግናለሁ። ኤርሚዬ ደህና ደር። እሺ ወገኖች ተባረኩ። እቴ ወጊ፣ አገልጋይ ወጊ፣ መርጌታ ጸጋ ይብዛላችሁ። ተባረኩ። ቴንኪው። እሺ ተባረክ። ደህና ደር። አሜን። እሺ አሜን አሜን። እሺ ኦኬ። ዳዊት ድባቅ ዳዊት ነው። ቤካ አይ ቲንክ ተኝቷን ይመስለኛል። አሁን የገባው ሰው ኦኬ። ጸጋ ይብዛላችሁ። ተባረኩ። ስለዚህ ኦርቶዶክሳውያን ወገኖች ከበስተኋላ ሆናችሁ የምትሰሙ ወደ ከ5000 ሰው በላይ ከበስተኋላ ሆናችሁ የምትሰሙ ሌሊት ስለሆነ በሌሊት ብዙ ሰው ማይተኛ አለ በምድራችን ላይ እና ገብተው አይሰሙም። እዚህ ውስጥ ላይ ገብተው አይሰሙም። ቢሃይንድ ባይ ግን እንደ ኒቆዲሞስ ተደብቀው የሚሰሙ አሉና እያልን ያለ ነው። እኔ እያልኩ ያለሁትኝ እዚህ ወገኖችም እያልን ያለ ነው። የሌላን እምነት ለመናቅ እናንተ ጋር ሁሉ ነገር ልክ ቅድም መግቢያ ላይ እንዳልኩትኝ ፖለቲከኞቹ ባንኩም ታንኩንም ባንኩንም ይዘነዋል ብለው እንደሚሉት ልክ እንደዛ አይነት አትበሉ። በተለይ የወንጌላውያን አማኞችን እኛን እንደ ቤተክርስቲያን አይደል የሚቆጥሩን፣ እንደ ማህበር፣ እንደ ድር፣ እንደ ሰንበቴ ቤት አይነት ነገር ነው የሚቆጥሩት። እሱም መቁጠሩም የግድ እንደ ቤተክርስቲያን ቁጠሩም ብለን አንልም። እኛ ዋናው በእግዚአብሔር ዘንድ እንታወቅ ነው፣ በክርስቶስ ዘንድ እንታወቅ ነው እና ከዚህም የተነሳ የትምህርትም ጥራት የህይወትም ጥራት እንደሌለን ዝም ብለን ሚስኪን ብኩን እና በከንቱ የተሰበሰብን ሰዎች አድርገው ይናገራሉ። በጣም ነው የሚናገሩት ወንድሞች፣ በጣም ነው የሚናገሩት። ትሰማላችሁ ብዬ አስባለሁ። ካልሆነም ግን ካልሰማችሁም ልንገራችሁ፣ በጣም ነው እንደዛ የሚንቁት እና ይሄ ደግሞ ጥሩ አይደለም። ታሪካችሁ እናንተ እኛንን ወርቅ ብላችሁ ስትሉ ኑ ተፈተሹ ተብላችሁ ስትባሉ ወርቅነታችሁ ወርቅ በሚፈተሽበት መፈተሻው ማለት ነው። ሲፈተሽ ወርቅነቱ የሚታወቀው በመፈተሻው ወይ ደግሞ በመለኪያ ወይ ደግሞ በፈሳሽ ነገር ብቻ ማጣሪያ ያለ አይደል? በምላስ አይለካም ወርቅ። እኔ ወርቅ ነኝ ዳይመንድ ነኝ ብሎ ማለት ቀድሞ መናገር ማይክ እንደጨበጠ ሰው ቀላል ነው። ግን ወርቅነት ይፈተሽ ተብሎ ሲባል መዝረክረክ የለብህም። አዎ ፕሮቴስታንት እኮ ገለባ ነው፣ ቆርቆሮ ነገር ነው፣ ምንም የዛገ ቆርቆሮ ነው ብለህ ብትል ችግር የለውም። ግን ፈትሸን በትምህርትም በህይወትም ፈትሹ። በእውነትም በትምህርት እና በህይወት ነው። ክርስትና በህይወት እና በትምህርት ነው የሚፈተሸው። ከትምህርቱ በሚመነጭ ህይወት ይፈተሻል። ስለዚህ በዚህ አቅጣጫ እራሳችሁ ኦርቶዶክሳውያን ትመሰክራላችሁ ጴንጤውን ህይወት ምን አይነት ህይወት እንደሚኖር ማለት ነው። ሁሉም እንደዛ ትክክለኛ አይነት ኑሮ ይኖራሉ አይኖሩም። ግን በፐርሰንት ይውጣ ከተባለ ጴንጤ ምን አይነት ህይወት እንደሚኖር ታውቃላችሁ። በደንብ ነው የሚታወቀው። ኦርቶዶክስም ምን አይነት ህይወት እንደምትኖር ታውቁታላችሁ ወገኖች። እኛም እናውቃችኋለን፣ እናንተም ታውቁናላችሁ። እኛ ጨረቃ ላይ እናንተ ማርስ ላይ አይደለም የምትኖሩት፣ በአንድ ምድር ላይ ነው የምንኖረው። አንድ ቤተሰብ ውስጥ ያለን በደንብ ነው የምታውቁት፣ በደንብ ነው የሚታወቀው። እና የሰውን እምነት ለማናናቅ ብላችሁ
እኛ የሐዋርያዊ ቅብብሎሽ አለን። ጴጥሮስ ለማርቆስ አቀበለው ብለህ ስትል ማርቆስ እስክንድርያ መሆኑ እና አሳይ ተብለህ ስትባል በታሪክ ዜሮ እኔ ማርቆስ እናቱ ኢትዮጵያዊ ነች እኮ ብላችሁ የጻፋችሁ እኮ ሰዎች ናቸው። እናቱ ይኸውልህ ኢትዮጵያ ነበረችና ማርያም ነው የምትባለው የማርቆስ እናት። መጽሐፍ ቅዱሳችን ሲነግራል በማርቆስ እናት ቤት ጸሎት ይደረግ ነበር ይላል። ጴጥሮስ በወህኒ ታስሮ በነበረበት ሰዓት ላይ በሐዋርያት ሥራ መጽሐፍ ምዕራፍ 12 ላይ ማለት ነው። ማርያም የሚል ስም ኢትዮጵያውያን ነበራቸው እንዴ? ማርያም የሚል የኢትዮጵያውያን ስም ነው እንዴ? አይደለም። የምን ውሸት ነው? የምን መዋሸት ነው? ምንድን ነው የተፈለገው? በተለይ ሴቶቹ ደግሞ በሙሉ አሁን ባለፈውም እነ ፕሮፌሰር ፍቅሬ ቶሎሳ እኔ ዶክተሮች የሚባሉት ጤነኞች አይደሉም ከጥቂቶቹ በስተቀር የዳዊት እናቱ የእሴይ ሚስት ኢትዮጵያዊት ናት ብለው ሲሉ ሰማሁልን። ራሱ የሩት ቤተሰቦቿ ከዚህ ከኢትዮጵያ ነው የሄዱት አሉ። የት ሞአብ ምድር ላይ ለመኖር እዛ ሄደው እንደው በጌታ ልለምናችሁ እንደው ዝም ብሎ እንደው ለልመና እንኳን ራሱ የምትጠቀሙበት ከሆነ የኖህ የጻድቁ የኖህ ሚስቱ እሜቴ አይከን ትባላለች። የደቡብ ጎንደር የጭልጋ ተወላጅ ናት ብለው ማለት ነው። እና የማርቆስ እናቱ ኢትዮጵያዊት ናት ይላል። ይኸው እዚህ ገድለ ቅዱስ ማርቆስ አለኝ ወንጌላዊው። ሴቶቹ የኢትዮጵያ ሴቶች የውጭ ሀገር ወንድ ነው እንደምታገቡት በዚያ ዘመን የምታገቡት አልኩኝ። የሚያገቡ የነበሩት በዚያ ዘመን የነበሩት ኢትዮጵያዊት ናትና ምናምን ነገር ብሎ ይጀምርላል በቀይ በጥቁር እስክሪብቶ። ተረታም ትውልድ የአክስታችን ልጅ ነው ብለን እንድንል ማለት ነው። በመረጃ አምጡ። በታሪክ የለም። እኔ እኮ ቤተክርስቲያኒቱ የበቃችኝ ኤልያስ ቴስቢያዊው ኢትዮጵያዊ ነው ብላ ያለች ቀን ነው። እነ ዘበነ ናቸው የሰበኩት። የገለአዱ ኤልያስ ነብዩ ኢትዮጵያዊ ነው። ከየትኛው ብሔር እንደሆነ ብቻ ነው ያልተጠቀሰልን እንጂ ኢትዮጵያዊ ነው። የሱርማ ብሔረሰብ ተወላጅ ሳይመስለኝ አይቀርም። መቼም ሁሉ ነገር አምጥተው ወይ ኢትዮጵያዊ ነው ማን ኢትዮጵያዊ ይሉና ወይ ከትግራይ ነው ወይ ከአማራ ነው ወይ ከኦሮሞ ነው ይላል። በቁጥር ትልልቅ ህዝብ ስለሆነ ብለው ማለት ነው። ዳርቲ ይዛላ አልኩ። ምን ነው ያኛዋኩ ለምን አይሆንም? የሱርማው በኦሞ ሸለቆ ውስጥ የሚኖሩት የቤኒ አመር ያፋሩ አይስማማህም? የጋምቤላ ሻል በቃ ጥቁር ቆንጅዬ አፍንጫው ስልክክ ያለ ጻድቅ ሰው ማለት ነው በፎቶ የቤኒ አመር ጎሳ ተወላጅ የኩናማ ብሔረሰብ ተወላጅ አይመስልም? እኔ ሁሉን ነገር ኢትዮጵያዊ 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 ስለዚህ ልክ እውነተኛ የሚያኮራ ታሪክ እንዳለው በሰው የሰውን እምነት ለማጣጣል ብላችሁ በምትሄዱበት ይነበብላችኋል። አንብቤዋለሁ። በዚህ ጉዳይ ላይ አንድ ኦርቶዶክሳዊ ቤት ከፍቶ ኢትዮጵያ ኦርቶዶክስ ሐዋርያዊ ቅብብሎሽ አላት ብሎ ሲል ጥሩኝ። ያው ቤታቸው ብንገባ ያስወሩንም፣ ግን የሚያወሩ ከሆነ ያወራሉ። የታሪክ መጽሐፍታቸው እንዴት እርስ በርስ እንደሚላተም ታዩታላችሁ። ከዚህ ይልቅ ወንጌል ስበኩ፣ እንደ ጴንጤ ወንጌል ስበኩ። ኦርቶዶክሳውያን ወገኖች መስበክ ቢያቀታችሁ የተሰበከውን ወንጌል የእግዚአብሔር ልጅ የኢየሱስ ክርስቶስን የመዳን ወንጌል አትክፉ። መዳን በጌታ በኢየሱስ ክርስቶስ በማመን ነው። ንስሐና የኃጢአት ይቅርታ በሱ በማመን ነው። ከዘላለም ፍርድ መዳን እግዚአብሔር ቀብቶ በላከው በልጁ በኢየሱስ ክርስቶስ ማመን ነው። በቃ ብራዘር፣ ታሪክ ኖረህ አልኖረህ የሐዋርያዊ ቅብብሎሽ አለኝ የለኝም፣ ተቀባበልኩ፣ አቀበልኩ፣ አቀበለችው፣ ተቀባበሉ ምናምን ነገር ብለህ ብትል እሺ፣ የተቀባበልከው ትምህርት
መዳን በኢየሱስ እንደሆነ ይናገራሉ? አይናገርም። እናንተ ጋር መቃብር አፈር በጥብጦ የጠጣ የቅዱሳንን አጽማቸውን የሳመ አጽማቸውን ፈጭቶ ከወይራ ዘይት ጋር የተቀባው ምናምን ነገር ብላችሁ ነው የምትሉት። እና መጽሐፍ ቅዱስን አንሱ። ለትውልድ የምንመክራችሁ የትናንትናም የዛሬም ጌታ በሰጠን ዘመን ሁሉ የምንነግራችሁ ምክር ይሄ ነው። መጽሐፍ ቅዱስን አንሱ፣ መጽሐፍ ቅዱስን አንብቡ። ከዘላለም ፍርድ እንድንድን እግዚአብሔር ልጁን ልኳል። ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለውም። አለቅ አለቅ። ሐዋርያዊ ስልጣን ኖረህ አልኖረህ ምን ስታረጉበት አየን? ሰውን የመቃብር አፈር ነው የምታስሙት። ማን የመቃብር አፈር ነው እንዲበጠብጥና እንዲጠጣ እንዲቀባ እያረጋችሁት ያላችሁት? ሐዋርያዊ ቅብሎሻል ብለህ ትላለህ። ህዝቡ በመቃብር እንዲታመን ነው እያረጋችሁ ያላችሁት። የደረቀ አጽም አቅፎ ሄዶ ገዳም ድረስ ችኳንታ ተከራይቶ አገር አቆራርጦ ገዳም ድረስ ሄዶ ስሞ የሚመጣው ከሞተ ስንት ጊዜ እንደሆነው የማይታወቅ አንድ የበሰበሰ ሰውዬ አጥንቱም ጥፍሩም የተነቃቀለ በግማሹ ጭንቅላቷ ላይ የጻድቋ መታሰቢያ ለበረከት ይሁንባችሁና እየተባለ ጸጉሯ እንኳን አልረገፈም። መሬቱ መብላት ራሱ የቅዱሳኑን ስጋ መብላት አቅቶት እያሉ ያንን ነው ከአዲስ አበባ ተከራይተው መኪና ይዘው ሄደው ስመው የሚመጡት ምንድነው? የደረቀ አጥንት። ያንን የሳመ 45 ትውልድ ድረስ ይማርለታል። እዛ ገዳም ላይ ሄደህ ከሳምከው መሳም ብቻ አይደለም፣ ገድሉ ሲነበብ ቆመህ ከሰማህ የ80 ዓመት ደክሞ ግን መንገዱ ደክሞኛል ብለህ ተቀምጠህ የምትሰማ ከሆነ ገድሉ የ40 ዓመት ኃጢአት ይሰረይልሃል ይልሃል። የእግዚአብሔር ልጅስ ደም የለም። እሱ ጴንጤ ጋር ነው የምታገኘው። በእግዚአብሔር ልጅ በኢየሱስ ክርስቶስ በማመን በደሙ የኃጢአት ይቅርታን ታገኛለህ የሚባለው ሙሉ ወንጌል ነው። ኦርቶዶክስ ጋር ብቻ ሂድ። አቡነ እንድርያስ ዋሻ ላይ ዘንዶ እርጎና ወተት እየቀለቡት የኛ አባቶች ብሎ ይልልሃል። ይሄ ዘንዶ ቀላቢ ትውልድ ንስሐ ትገባላችሁ አትገቡም? ይህንን ቁም ነገር ብለህ መተህ እኛ ጋር ትነግረናለህ። የአቡነ እንድርያስ ዋሻ ላይ ዘንዶ ጠዋት ጠዋት በእርጎና በምናም በወተት ይቀልቡታል ይላል። እኛ ጋር ስትመጣ እንረግጥልሃለና አንተ የምትቀልበውን ዘንዶ እንወጋልሃለን። በእግዚአብሔር ልጅ ስም ዘንዶ እየቀለቡ ይልልሃል። ከዛ አጥንት ስሞ ይመጣል ያ ትውልድ። ወይኔ ህዝቤ፣ ዘንዶ ቀላቢ ማለት ነው። መቃብር ስመህ የ40 ዓመት ተቀምጠህ ከሰማህ የ40 ዓመት ቆመህ ከሰማህ የ80 ዓመት ኃጢአት ይሰረይልሃል ይላል። ብራዘር፣ የኃጢአት ስርየት በእግዚአብሔር ልጅ በኢየሱስ ክርስቶስ ስም እንጂ የእንትናን መቃብር ቆመህ 40 ዓመት ተቀምጠህ 40 ዓመት ቆመህ 80 ዓመት ተጋድመህ አይሻልም? ተጋድመህ ደግሞ ስንት ዓመት ይሆን ተኝተህ ቆመህ ተቀምጠህ ይለዋል። ህዝቡን እንዴት እንደሚበሉት ብራዘር። ለቤተክርስቲያን ጧፍ፣ ዕጣን፣ ዘቢብ፣ ዣንጥላ የሰጠ እስከ 72 ትውልዱ ድረስ ይማርለታል። ቸሩ መድኃኔዓለም አባታችን ቸሩ መድኃኔዓለም ለአባታችን ለአቡነ ዘርጋው የሰጣቸው ቃል ኪዳን መታሰቢያቸው ለዘላለም ይደርብንና ይልሃል። ኢየሱስ በየፌርማታው ጌታዬ የተማማለበት ለአንተ አባት ብለህ ላልከው የተማማለበት አንዳችን ቦታ የለም። አንዳች ለምን ቁርጡን አልነግረንም? የኃጢአት ይቅርታ በማን ነው? በኢየሱስ ክርስቶስ በጌታችን ነው። ሐዋርያቱ የሰበኩት ይህንን ነው። በስሙ ንስሐና የኃጢአት ይቅርታ ታገኛላችሁ ብለው ነው። ሐዋርያው ቅብብሎሽ እናንተ ጋር ቢኖር ኖሮ በመቃብር አፈር በጥብጦ ተቀምጦ የሰማ ምናምን ቆሞ የሰማ ተኝቶ ተጋድሞ የሰማ ብላችሁ ባላላችሁ። ወደ እግዚአብሔር ቃል ተመለሱ። ወደ እግዚአብሔር ቃል ተመለሱ። እውነቱ ይሄ ነው። ወደ እግዚአብሔር ቃል ተመለሱ። እንመለስ። እኔ ተመልሻለሁ። ወደ እግዚአብሔር ቃል ተመለሱ።
መዳን በእግዚአብሔር ልጅ በኢየሱስ ክርስቶስ ነው። እግዚአብሔር የዘላለምን ሕይወት እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ይሄ ነው ይላል። በቃ አብ መሰከረ፣ የዘላለም ሕይወት በልጄ ነው ያለው ብሎ አለቀ። ከዛ በኋላ እንትና ምን እንደም ብሎ የሚለው ተብሎ አይጠየቅም። የአባቱን ድምፅ ስሙ፣ ለአባቱ ድምፅ ታዘዙ፣ ለልጁ ድምፅ ታዘዙ። ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል ነው ያለው ልጁ፣ የአብ ልጅ። ይህን ያለው በእርሱ ካመንክ የዘላለም ሕይወት አለ፣ የኃጢአት ይቅርታን ታገኛለህ። ካላመንክ ግን ለሰይጣንና ለመላእክት ወደ ተዘጋጀ የእሳት ባህር ልትጣል ቀኑ ቀርቧል። ወይ አንተ ይህንን ዓለም ለቀህ በሞት እስክትሄድ ነው፣ ወይ እሱ እስከሚመጣ ነው የምትጠበቀው። ከኃይሉ ክብር ርቀህ በዘላለም ድቅድቅ ጨለማና የእሳት ባህር ውስጥ ልትጣሉ ጊዜያችሁ ደርሷል ማለት ነው። በጌታ ኢየሱስ ክርስቶስ በማመን የኃጢአታችሁን ይቅርታ ያገኛችሁ እንደኔ አይነት ወንድሞችና እህቶች ደስ ይበላችሁ። ጌታ የሰጣችሁን የዘላለምን ሕይወት አጥብቃችሁ ያዙ። ያልዳናችሁ ልባችሁን እልከኛ አታድርጉ። ያ ቀን ሳይደርስባችሁ ቀን ሳለ ንስሐ ግቡ። ከጌታ ጋር ተስማሙ። ጌታ ኢየሱስ ይወዳችኋል። ይሄን ነው ብለን የምንለው። እሺ ሮያል እየመጣ ኦኬ፣ ወይስ በስተት ነው? እሺ እና ተባረኩ፣ ጸጋ ይብዛላችሁ። እዚህ ላይ ልለያችሁ ነው። ሰላም ሁኑ። ጌታ ቢፈቅድ እንገናኛለን። መልካም ጊዜ